ገድለ መጥምቀ ዮሐንስ ሲወገድ ብለው አስወግደውታል። ሌላውንም በተራ ታየዋለህ። ቅዱስ የእግዚአብሔር ልጅ ገናናው ጌታ ምስክር ነው። ሰምቼ አይቼ ነው የወጣሁትኝ። ቲክቶክ ላይ እሺ ቲክቶክ ላይ የሆነ ወሬ ለማውራት ሰው ካሜራ ከፍቶ የሆነ ነገሩን ለማሳየት እና የሆነ ነገር ሲታይለት ትቶ እንደሚወጣ ወይ ፈልጎ ሲወጣ ፈልጎ የመጣውን አይቶት አግኝቶት ሲያበቃ ሲሄድ እንደሚሄድ እንደዛ ሊሄድ አይደለም የመጣሁት። አዳኙ ልሰብክ ነው የመጣሁት ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል ብለን ስንል አድኖን ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ ሕይወትን ሰጠን ነው የሚለው። በማርያም ሰጠን፣ በስራችሁ ሰጣችሁ፣ በአመላችሁ ሰጣችሁ፣ በእድገታችሁ ተሰጣችሁ፣ በቋንቋችሁ ሰጣችሁ አይልም። እግዚአብሔር ዓለሙን ወደደ። ዓለሙን ሲወድ እግዚአብሔር ዓለምን ልባርክ ብሎ ሲል መባረኪያው የሰጠን መስቀል አይደለም። መባረኪያው የሰጠን ታቦት አይደለም። መባረኪያው የሰጠን መላእክትን አይደለም። እያንዳንዳችሁን ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን ኢየሱስን ሰደደው ይላል። ኦኬ፣ መጣ። ከአብ ተልኮ በራሱን ፍቃድ መጣ ወደዚህ ዓለም። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። ያወቁት ወደሱ የመጡ በሱ ታዛዝ ስር የተጠለሉ ለዘላለም ዳኑ። አንዱ ይሄ እረኛ ነው። አንዱ ወንድሞች እናቶች እዚህ ያሉ በዓለም ዙሪያ ያሉ የወንጌላውያን አማኞች ናቸው። ቆንጆ ያዳኝ ነው አልኩ ኢየሱስ ክርስቶስ። በእውነት እኮ ነው ብዬ ኤርምያስ ስሜት ነው የምትናገረው ብለው ሲሉ የነበረ ሰው በስሜት 10 ቀን አይናገርም። 10 ዓመት ሙሉ በስሜት ከተናገርኩ ይሄ ስሜት አይለቃ ብራዘር። 10 ዓመት ሙሉ ቲክታክ ላይ እንኳን ማለት ነው ማለት ሶሻል ሚዲያ አጠቃላይ 10 ዓመት ሙሉ ሰው በስሜት አያወራም። ኦኬ ብራዘር፣ ስሜትና የእግዚአብሔር መንፈስ ለይታ ብታቅ ጥሩ ነበር። ይሄንን የራሴ ወገኖች እንኳን አንዳንዶቹ ሲቃወሙኝ ነበር። እረፍ፣ አቁም፣ እነዚህ መጽሐፍቶች አትንካ፣ አንተም ብሎ ወንጌላዊ ገድላት ድርሳናትን መስበክ አይደለም ወንጌላዊነት ብለው ሲሉ የነበሩ የወንጌል አማኞች ሁሉ አፍረው ኩም ብለው ተቀምጠዋል። ኦኬ 10 ዓመት የጮኩበትን ሌሎችም ወንድሞቼም በዚህ ውስጥ አሉበት 10 ዓመት የጮኩበትን የሊቃውንት ጉባኤ ተሰብስበው በብፁዕ አቡነ ጳውሎስ በብፁዕ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል ጌታ እግዚአብሔር ማለት ነው። ማንን ተጠቅሞ? ብዙ ወንድሞች ያሉ ማንን ተጠቅሞ? ይሄንን እረኛ ኤርምያስን ተጠቅሞ ይችላል። እግዚአብሔር እኮ ነው ብየምልህ። መጽሐፍቶቻቸውን ወደ መሰረዝ መጥተዋል። ገድለ መጥምቀ ዮሐንስ ሲወገድ ብለው አስወግደውታል። ሌላውንም በተራ ታየዋለህ። ቅዱስ የእግዚአብሔር ልጅ ገናናው ጌታ ምስክር ነው። ሰምቼ አይቼ ነው የወጣሁትኝ። ቲክቶክ ላይ እሺ ቲክቶክ ላይ የሆነ ወሬ ለማውራት ሰው ካሜራ ከፍቶ የሆነ ነገሩን ለማሳየት እና የሆነ ነገር ሲታይለት ትቶ እንደሚወጣ ወይ ፈልጎ ሲወጣ ፈልጎ የመጣውን አይቶት አግኝቶት ሲያበቃ ሲሄድ እንደሚሄድ እንደዛ ሊሄድ አይደለም የመጣሁት። አዳኙ ልሰብክ ነው የመጣሁት ማለት ነው። አዳኙ ስሰብክ እኛ ጋር ጴንጤ ጋር ያለ ስህተት በፍጹም አላልፈውም። ለወንጌል እንቅፋት የሆነ ነገር ካለ አላልፍም። የራሴንም ስህተት ቢሆን ማለት ነው አላልፍም። አግባብ አይደለም፣ መወገድ አለበት። ስህተት መወገድ አለበት። እውነት መሰበክ አለበት። ኦርቶዶክስ ጋር ቢሆን አይሁዳውያን ጋር ማለት ነው መወገድ አለበት። እነዚህ ሶስቱ አብያተ ክርስቲያናት ላይ አነጣጥሬ እሰራለሁ። ሶስቱ እምነት ላይ አይሁዳውያን፣ ኦርቶዶክሳውያን፣ እኛ ወንጌላውያን አማኞች ላይ ለሰዎች ሁሉ መልእክት ቢሆንም በእነዚህ ላይ ግን በጣም ብዙ ጊዜ ትኩረት አድርጌ እሰራለሁ። ጌታ እግዚአብሔር ይባረክ። አይሁዳውያንም ብዙዎች እየዳኑ ነው። አሞጽ አንዱ ይኸው ምስክር ነው እዚህ ያለው ማለት ነው። ለጌታ ክብር ይሁን። እግዚአብሔር ስለ ጸጋው የተመሰገነ ይሁን። ክብር ለበጉ ይሁን። ተባረኩ። እሺ ቲጂ እንኳን ደህና መጣሽ ትዕግስት። ወገኖች ጌታ ይባርካችሁ። ተባረክ። አሜን። እግዚአብሔር ጸጋውን ያብዛልህ። አሜን። እግዚአብሔር ይመስገን። እውነት በመናገር ብዙ አትርፈሃል። እግዚአብሔር ይባረክ። እናንተም ደግሞ እናውቃችሁ ወደዚህ ወደ ዘላለማዊ ሕይወት እንድትመጡ ጥሪያችን ነው ወገኖቼ። ዘመን እያለቀ ነው። ጌታ ኢየሱስ ክርስቶስ ሊመጣ ነው። ብዙ ቀልድና ጨዋታ የምንነጋገርበት አይደለምና ይሄንን የሚነገራችሁን እውነት አንብባችሁ ተረድታችሁ በእውነት መርምራችሁ ወደዚህ ሕይወት እንድትመጡ በጌታ ፍቅር ለምናለሁ። ሌላው ምንድነው ኤርሚዬ ልናገር የወደድኩት ነገር
አሁን እኔ እግዚአብሔር አምላክ ረድቶኝ የሙሉ ጊዜ አገልጋይ ነኝ። በፊት እየሰራሁ ነበር የማገለግለው። አሁን ግን የራሴን ስራ እየሰራሁ ነው። ወደ ኢትዮጵያ ለመሄድ አሰብኩኝና ቀደም ብዬ የነበረኝ ራዕይ ነበረ እና ያው የሙሉ ጊዜ አገልጋዮች ኢትዮጵያ ውስጥ ከናታሊም ጀምሮ የሚያገለግሉ መረዳት እንዳለባቸው ይሄንን ለመናገር እፈልጋለሁ። እኔ በራሴ የተወሰነ አደርግ ነበር። አሁን ግን ይሄንን ህዝብ ወደ ህዝቡ ይዤ መጣሁ። ይሄንን ንግግር ይሄንን ሀሳብ ይዤ ወደ ህዝቡ መጣሁ። ሰሞኑን በቤቴ ይሄንን ራዕይ እየተናገርኩኝ ያው ሰዎች በዜል እያስገቡ ነው። እግዚአብሔር የተባረከ ይሁን እና ፈቃዳችሁ ሆኖ ይሄንን ራዕይ የምትደግፉ ካላችሁ እግዚአብሔር መልካም ነገር ነውና፣ ምክንያቱም በጽድቅ የሚያገለግሉ ወገኖቻችን ከናታሊም ጀምሮ፣ ናታሊም ማለት ጽዳት ማለት ነው። ሁላችሁም ታውቃላችሁ። በቤተክርስቲያን ውስጥ ያሉ ትልልቅ ሽማግሌዎች፣ እናቶች፣ ወንድሞች፣ እህቶች መረዳት ይፈልጋሉ። በአሁኑ ሰዓት አፍ አውጥተው ግን እነሱ አልጠየቁም። ይህንን አድርጉ ያንን አድርጉ የሚሉ ሰዎች አይደሉም። ግን መረዳት እንዳለባቸው ልናውቅ ይገባል። ሐሰተኞች እንዳሉ ሁሉ እውነተኞች እንዳሉ ልናውቅ ይገባልና ፍቃዳችሁ ቢሆን ብዙ ሰዎች እየከተቱ ነው፣ የሳፖርት እያደረጉ ነው በሰጠኋቸው ቁጥር። ግን ሞር ደግሞ ብዙ ስለሚያስፈልግ ይሄ ብቻ አይደለም፣ በጣም ልናስብበት የሚገባው ኢትዮጵያ ውስጥ ቤተክርስቲያን ያሳደገቻቸው ዩኒቨርሲቲ የገቡ ተማሪዎች አሉ። እነዛ ተማሪዎች ኮምፒውተር ያስፈልጋቸዋል። አንድ ኮምፒውተር ለ5 ነው የምንጠቀመው ብለው ነግረውኛል። እና እዛ ደግሞ ዩኒቨርሲቲ ውስጥ መጸዳጃ ለሴቶች ለወንዶችም ቢሆን የሚያስፈልጋቸው ፖኬት መኒ ያስፈልጋቸዋል። እኔ ምንድነው ያልኩት ሰሞኑን በእኔ ቤት የአንድ ቀን የቡናችሁን ቢያንስ አሁን እኛ አካባቢ $7 ነው ስታርባክስ አንድ ኩባያ ቡና። ሌላው ጋር ደግሞ የተለያየ ሊሆን ይችላል፣ አቅማችሁ እንደፈቀደ። ከዛም በላይ ልታደርጉ የወደዳችሁ እህቶችና ወንድሞች እንዳላችሁ እየገባኝ ነው። እስከ $7 ድረስ ለነዚህ ለእህቶቻችሁና ለወንድሞቻችሁ እርዳታ ብታረጉ መልካም ነው ብዬ አስባለሁ። እኔ ነኝ የሚሄደው፣ ስራውን የምሰራው ራሴ ነኝና እግዚአብሔር ቢፈቅድ ብንኖር ጌታ ፍቃዱ ቢሆን ይሄን ለማድረግ አስቤያለሁ። ፈቃደኛ የሆናችሁ ትዕግስት ገረሱ 2064761415 በዜል ብታስገቡልኝ በጣም ደስ ይለኛል። እግዚአብሔር የሚባርካችሁ። እዚህ ላይ ያልጻፍኩት ዜል ብዙ ጊዜ ስለማይፈቅድ ነው። 2-3 ጊዜ ይሄንን እንዳነሳ ከልክሎኛል ቲክታክ እና እግዚአብሔር ይመስገን ብዙ ሰዎች ያስገቡ ነውና ይሄንን ራዕይን የምትደግፉ በጌታ ፍቅር እለምናለሁ። አመሰግናለሁ። ኤርምዬ ተባረክልኝ እድሉን ስለሰጠኸኝ። እንደገሚው እቺ 761415 ትዕግስት ገረሱ። እስኪ አልተሰማም። 0644761415 ቴንክ ዩ ቴቲጂ ተባረኪ፣ ጸጋ ይብዛልሽ። እንግዲህ መልካም ያላችሁ ሰዎች አብራችኋት ቁሙ። ማጋ ነው ድምፅ አለ። ተባረኩ፣ ጸጋ ይብዛላችሁ። ኦኬ፣ ለእግዚአብሔር ክብር ይሁን። እሺ፣ ስለዚህ ምንድነው ዘግይታችሁ የምትመጡ ሰዎች ካላችሁ እንድታውቁት የምንፈልገው ነገር ቢኖር እውነትን የትኛውም ቦታ ላይ ይዛችሁ ቁሙ። እውነትን ይዛችሁ ከእውነት ጋር ቁሙ። በምንም አይነት መልኩ አትሸነፉም፣ አትወድቁ። የወደቃችሁ እንኳን ቢመስላችሁ የእውነት አምላክ እግዚአብሔር፣ የጽድቅ አምላክ እግዚአብሔር ያነሳችኋል። ከእናንተ ጋር ነው ያለው። ለጊዜው ብታጡ፣ ለጊዜው ሚስ አንደርስታንዲንግ እንኳን ብትደረጉ ጽድቅ አብቦ መውጣቱ፣ ጽድቅ ድል ነስቶ መውጣቱ የማይቀር ነው እና እግዚአብሔር እጅግ አድርገን እናመሰግናለን። ስለዚህ መታችሁ ኦርቶዶክሳውያን በተለይ ማለት ነው ኤርሚያስ ፊት ለምንድነው ውይይት የማትቀበለው ብሎ ማለት ምንም አይነት የሞራሉ ልዕልና ሊኖራቸው አይገባም። ይሄው ሚዲያ ላይ ነው እየተናገርኩ ያለሁት። ከዛ የትም ተነግሯል። እነዚህ ሁሉ የእናንተ ጉምቱ የሆኑ መምህራን ናቸው። አንዳቸውም አልበጡ፣ አንዳቸውም አልቀረቡ። እነዚህ ሁሉ የእናንተ ሰዎች ናቸው። ከፈለገ ውጪ እነዚህን በሙሉ ነው ያሰረዛቸው። ሶስቱንም ያሰረዘ ዘማሪያም ነው። እነሱን አሰርዞ ቤተክርስቲያን ይሳደባል ብሎ እነሱን አሰርዞ እኔን ተወያይም ብሎ ሲል
ብዬ አላግጬ ነው የተውኩበት። ዘማርያም ይሁን ዘመሐመድ ዘጊዮርጊስ ቢመጣ ምናምን በቃ በጴንጤ ፊት መቆም አይችልም። ለምን ዋሸ? ለምን ዋሸ? ለምን ዋሸ? ስለዚህ ይሄን ነው ብለን የምንላችሁ። እንወዳችኋለን። ዳኑ ወንጌልን ሰምታችሁ በክርስቶስ አምናችሁ ከዘላለም ጥፋት ተረፉ ነው ብለን የምንለው። ጸጋና ሰላም ይብዛላችሁ። ጥያቄ ካለ መቀበል እችላለሁ፣ ከዘላለም ሕይወት አኳያ ማለት ነው። እሺ አንድ ጥያቄ አለኝ ላንተ። ቆይ እሺ፣ ኤፊ ምን አልከኝ? ስላላ ስለሆንኩት 2 ደቂቃ ወይ 1 ደቂቃ ላውራና እሺ እዛ ስራ እየተሰራ አይደለም። እዚህ ያው እንደምታውቁት ነው፣ ነፍሳት እየዳኑ ነውና ሰዎች ወደ ጌታ እየመጡ ነውና በነገር ሁሉ ከዚህ ወንድም ጋር አንቁም፣ ከኤርሚ ጋር አገልግሎት ጋር አንቁም። በነገር ሁሉ አደራ እምላችሁ ቅዱሳን ወንድሞች፣ አደራ እምላችሁ በነገር ሁሉ በምትችሉት ኃይል በገንዘብ በጸሎት ታፕ በማድረግ ሼር በማድረግ ኮፒ ሊንክ ሪፖስት በማድረግ በዚህ ድምጽ ይረብሻቸው ስለሆንኩ ነው። በዚህ አገልግሎት ጎን ቁሙ። ይሄ በረከት ነው፣ መባረክ ነው። አደራ እምለምናችሁ ቅዱሳን ወንድሞች፣ ይሄ ቀላል አይደለም። በሰው አእምሮ ውስጥ ተቀጠቀ ነገርን ነው እግዚአብሔር በሱ የተጠቀመ ነፃ ያወጣ ያለው። ጌታ ክብሩን ይውሰድ። በርታ ወንድሜ፣ ጌታ ካንተ ጋር ነው። በጣም ደስ የሚያሰኝ ሰዎች እየዳኑ ነው። ኤርሚዬ በርታ፣ ዘመን ይባረክ። በኢየሱስ ስም ተባረክ፣ ተከናወን። ስራ ላይ ስለሆንኩ ነው ወንድሜ፣ ቀጥል። ለወንድሞች አደራ እላችኋለሁ፣ ከዚህ አገልግሎት ጎን እንቁም። ተባረኩ። ቴንኪው ወንድምነት፣ ተባረክ፣ ጸጋ ይብዛልህ። እሺ ኦኬ፣ ጥያቄ ያለኝ ብለሻል ሸዋት። ኤርሚ 1 ደቂቃ ፕሊዝ፣ ይቅርታ መጀመሪያ አንድ ደቂቃ ብቻ። አሁን ኤፍሬም ወንድማችን በተናገረው የኔ ስልክ ቁጥሬ ቲክቶክ ባዮ ላይ ያለላችሁ፣ ይሄንን አገልግሎት መደገፍ የምትፈልጉ ከኤርሚ ጋር ኮንታክት አደርጋችኋለሁ። ስልክ ቁጥሬ የቲክቶክ ባዮ ላይ ያለ፣ እዛ ላይ እንትን አድርጋችሁ በዋትሳፕ ልታገኙ ትችላላችሁ። ይሄንን አገልግሎት መደገፍ የምትፈልጉ አሁን ኤፍሬም ወንድሜ እንደተናገረው በነገር ሁሉ በገንዘብም በሌላም ነገር በጸሎትም በሁሉም ነገር የኔን ቁጥር ማግኘት ከፈለጋችሁ የቲክቶክ ባዮ ላይ ቁጭ አድርጌዋለሁ። ኤርሚ ለሁሉም ስልክ ቁጥሩ መስጠት ስለሌለበት ነው። እና ተባረኩ። ቀጥሉ ኤርሚ፣ ተቀጥሉ። 1 ሚሊዮን ቀጥይ። ኦኬ አመሰግናለሁ። በመጀመሪያ እንዳታስወርደኝ፣ የምጠይቅህን ጥያቄ ብቻ እንድትመልስልኝ ነው የምፈልገው። ጥያቄ ምንድነው? ዘማርያም ሲጠራክ ሲጀመር አልፈለክም፣ እንዳታስወርደኝ። ሁለተኛ ነገር ደግሞ አሁን በመተት አስመትቶ ነው የመጣው ብለክ ነበረ። ቪዲዮ አለኝ ማስረጃ ብለካል። እንድታሳየን እየጠበቅን ነበረ፣ አላሳየከንም። ታሳየናለህ? እንዴት አድርጎ ነው ያስመተተው? የት ነው ያስመተተው? ያንን ማወቅ እንፈልጋለን። ምክንያቱም እኛም ኦርቶዶክስ ነን። እሺ ይሄንን ነው ጠይቄ ኦኬ ቴንክ ኦኬ፣ ጠብቂኝ። እሺ ወግዬ የምትሉት ነገር ካለ እናንተ ተናገሩ። ቪዲዮ ላዘጋጅላት ለዚች እንቅልፍ ማተተኛ። እሺ ክብር ለጌታ። ቆይ ምንድነው ቀደም ማስታወቂያ ላይ የተነገረው ላይ ኤዲዬ በጣም ይቅርታ፣ እኔ ማግኘት የምትፈልጉ እኔን አገኙ። ኖት በማዕከል ላይ ኤዲዬ አውቃታለሁ፣ በጣም የዋህ ቅን እህት ናት። ልታገኙ የምትፈልጉ ሰዎች እኔን ቀጥታ አገኙ። ማንም ሶስተኛ ወገን እንዲገባ አልፈልግም። ቀጥታ በተዘዋዋሪ አይደለም። የኔን ስልክ ከፈለጋችሁ ዋትሳፕ ቁጥሬ ማለት ነው፣ የዋትሳፕ ቁጥሬ ይኸው እዚች ጋር ፕላስ ጨምራችሁበት። ኦኬ እዚህ ጋር እንትን አልኩት። እሺ ያው ዋትሳፕ ላይ በዚህ ቁጥር ታገኛላችሁ። ያ ኤርቢ አይ ቁጥር ስላልተጻፈ ነው። እንደገና ደግሞ ይገባኛል እና ኢሜል ምናምንም ስላለ እሱ ነገር ለማለት ይገባኛል። በቃ እኔ ነው ያገኘው፣ ሌላ ነገር እንትን ባይባል ማለት ነው። ኦኬ እሺ ኤርቢ ቀጥል። እህትዬው አቅሻለሁ አንቺን በጣም ኦኬ። ያው በዚህ ልታገኙ ትችላላችሁ። ተባረኩ፣ ጸጋ ይብዛላችሁ። ኦኬ ወጊ የምትይው ነገር ካለ ማለት ትችላለች። ለእህታችን ቪዲዮ ላዘጋጅላት።
እሺ የእሷን ጥያቄ በእርግጥ አንተ ነው የምትመልሰው። አዎ ምንድነው ታች ሁለት ጸሎት ጥያቄ አለ። እሱ ላይ ነበር መጸለይ የምፈልገው ወይ በኋላ ላይ ጸልያለሁኝ። የማስተር አብነት ታሟል። እንደገና ናዝራዊት የምትባል ቻይና ላይ የሞት ፍርድ ተፈርዶባታልና ጸልዩ የሚል ከታች ሲጽፉ ነበር። መጸለይ አለብን ብዬ አስባለሁ። በተረፈ ግን ጥያቄሽን እስኪመለስ ድረስ የእግዚአብሔርን እውነት ተካፈሉ። ባይዘዌ ይሄ ሁሉ መዳረቅ፣ ይሄ ሁሉ ጥላቻና ስድብ እየወረደ እናንተ እንድትድኑ ነው፣ እንድታመልጡ ነው። በኢትዮጵያ ውስጥ ብዙ ጊዜ ወንጌል ሲነገር ቶሎ ሃይማኖት ነው አእምሯችሁ ላይ የሚመጣው። ወንጌል የምስራች ቃል ነው፣ የደስታ ዜና ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ግን ይሄ እንዳይሰበክ ግርዶሾች አሉ፣ በሃይማኖት ውስጥ የተሰገሰጉ እንደሚባለው ሲወርድ ሲዋረድ ረጅም ዘመን ይቆይ። በመጨረሻው እኮ ጌታ ሲጠይቅ እናንተ ሙስሊሞች፣ እናንተ ኦርቶዶክሶች፣ እናንተ ጴንጤዎች ብሎ አይደለም። ራእይ መጨረሻም እንደሚናገረው ለእያንዳንዱ ነው። በጻድቁ ፊት የሚቀርብ እያንዳንዱ ነው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሎታል። ግን ይሄ የእግዚአብሔር ክብር የጎደለው ሁሉ ደግሞ አንዱ ስለ ሁሉ ሞቷል። አንዱ ስለ ሁሉ ሞቷል እና ወደምንጠየቅበት ነገር ጎትቶ ለማምጣት እኮ በጣም ጊዜ እየፈጀን ያለ ነው፣ በማፍረስ ብቻ። እንግዲህ በተለይ የኤርሚ አገልግሎት ማለት ነው። ስለምንወዳችሁ ስለሚወዳችሁ ነው። ትክክል አይደለም ማለት ጽድቅ ነው። በነገራችን ላይ ብዙ ጊዜ የቡድንተኝነት መንፈስ ይታያል። እባካችሁ ዘመኑ አልቋል። የጌታ መምጫ ቀርቧል። መለከት ሊነፋ ጥቂት ነው የቀረው። በወንጌል እመኑ። በነገራችን ላይ ኢየሱስም መጥምቁ ዮሐንስም ሐዋርያትም የታዘዙት እኮ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ ተመለሱ። ከኢየሱስ ጋር የሚወዳደር ምንም አይነት ጥንታዊ ይሁን ምንም አይነት ከክርስቶስ ኢየሱስ የማዳን ስራ ጋር ሊወዳደር የሚችል የለም። እሱ እግዚአብሔር ነው። ሰው ሆኖ ሰውን ለማዳን ራሱን ዝቅ ያደረገው ይሄንን ጌታ ይሄን የፍቅር ወንጌል እንኳን ለመስበክ ጊዜ እየተፈጀ ያለው ብዙ ዝባዝንኬዎች። በጣም ማዝነው ደግሞ መጽሐፍ ቅዱስ እንኳን አንብቦ ለመከራከር መመጣት አለበት። ወደ መጽሐፉ እንድትመጡ ነው፣ ወደ ቅዱስ ቃሉ እንድትመጡ ነው። ክርስቲያንን ካልን ክርስትናን የሚያስተምረው መጽሐፍ ቅዱስ፣ ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አንስታችሁ እስከ መቼ ድረስ? መጽሐፍ ቅዱስ ሲናገር ከሁለት አንዱ መርጠን ልንጓዝበት የምንችል መንገድ እንዳለ ነው የሚያሳየው። አስቡት ኤርምያስ 6:16 ላይ ትንቢተ ኤርምያስ ምዕራፍ 6:16 ላይ በመንገድ ላይ ቁሙ ተመልከቱ፣ የቀደመችው መንገድ ወዴት እንደሆነች እወቁ፣ በሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ስለ ነፍስ እረፍት ነው ኢየሱስ የመጣው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሳያርፍ ሰው ይከራከራል። አይደንቀንም? ዮሐንስ 4ን አንብቡ። ሰማርያይቱ ተከራከረች ወገቧን ይዛ፣ ግን ከዛ ከቆሻሻ ህይወት ሳትወጣ 5-6 ባሎች እያሏት የእናንተ ሃይማኖት በኢየሩሳሌም የኛ ደግሞ በተራራ ነው እያለች ወገቧን ይዛ ተከራከረች። አቤት የጌታ ትዕግስት ወገኖቼ፣ አቤት የጌታ ፍቅር። ኧረ እኔም ማናገርሽ እሱ ነኝ እስኪል ድረስ በትዕግስት ነው ሲነጋገራት የነበረው። ታገሱና የወንጌልን እውነት ለመስማት ሞክሩ። ይቺ የተሰጠችኝ ጊዜ ልናገርበት ብዬ ነው። ቴንኪው። እሰጥሻለሁ እህትዬው፣ ትቀጥያለሽ። የዚችን እህት መልስ እንመልስ ብለን ነው። ልብ በሉ፣ እኔ ጋር ያለመረጃ ማውራት የሚባል ነገር የለም። ኦኬ፣ በዛ ህይወት ውስጥ ያለፉ ሰዎች የምናውቀው ታሪክ ነው። ሰውን ሲያየው የሚደነግጥበት አደነጋገጥ አለ። አንዳንድ ጊዜ ዝም ብሎ እንደዚህ ድንገት ማለት ነው። ላይቭ ስርጭት ላይ ግን እንዳለው እያወቅህ ላይቭ ላይ አሁን እንደዚህ ያለው እያወቃችሁ ብላችሁ አትሉም። ላይቭ ላይ ነኛ ተናገሩነቱን ኤርሚያስ ነው እዚህ ላይቭ ላይ ያለ ማለት ነው።
እና የሚያስደግሙ ሰዎች ድግምታቸውን እኛ ስለምናቅ በዛ ቤትም ስላደጉ ፊቱን ይዩት። ይህን ቪዲዮ ስከፍት ይዩት፣ ስሙት እየሆነ ያለው ፈለገ እንዴት ነው? ሳምንት እንዴት ነው? አለን እግዚአብሔር ይመስገን። ፈለገ እንዴት ነው? ሳምንት እንዴት ነው? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን አለ? ለምን አፉን ያዘ? ለምን አማተበ? እንዴ ሚዩት ምንድን ነው አድርጊ። አሁን እዚህ ጋር ሚዩት ምንድን ነው ሚዩት እያስረዳ ያለው? ሚዩት አድርጊ። ሚዩት አድርጊ። ስሰጥሽ የምታወሪው ለምን አፉን ያዘ? ብፁዕነታቸውን ብፁዕ አቡነ ማትያስን እንኳን ቢያገኛቸው እንደዚህ አይሆንም። ከዚህ ሰው የበለጠ ስልጣንና በቤተክርስቲያኒቱም ትልቅ ስፍራ ያላቸው ሰው ማለት ነው። ኦኬ። ለምን ደነገጠ? ለምን አማተበ? ኦርቶዶክሳውያንን ሲያዩ ያማተባሉ እንዴ? እ? ወንዱ በሴት ፊት፣ ወንዱ በወንድ ፊት ያማተባል እንዴ? ካማተበ እኮ ሰይጣን ከሱ እንዲርቅ ከመደንገጡ የተነሳ እያደረገ ነው ማለት ነው። ልብ በሉ፣ ስሙት። አፉን ያዘ፣ አማተበ፣ ማንጅራቱን ጸጉሩን ሊያክ ነው። እዩት። ፈለገ እንዴት ነው? ይህ አስተያየት የምን አስተያየት ነው? ኦኬ። ሳምንት እንዴት ነው? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን አለ? አለን እግዚአብሔር ይመስገን። በዚህ አጋጣሚ ያገኛለሁ ብዬ አስቤ አላውቅም ነበር። ኧረ እንዴ ለምን አንገናኝም? ስላየሁ በጣም ደስ ብሎኛል። አይ ቪዲዮ ልከህልኝ ነበረ ትዝ አለ? ምን አይነት ነበረ የሚለው እንደምን እሺ። ኦኬ። በኦርቶዶክስ ቤተክርስቲያን ታሪክ ውስጥ ሰው የሚያማትበው ክፉ መንፈስን ከሱ እንዲርቅ ሲያደርግ ወይ ሲደነግጥ ነው። ይኸውን የደነገጠው ድንገት መንገድ ላይ እየሄዱ ባልጠበቀው ሰዓት ላይ በፊት ለፊት ላይ ተገናኝተው አይደለም። የደነገጠው ላይቭ ላይ አግኝቶት ነው። ላይቭ ላይ የደነገጠውን ደግሞ አደነጋገጥ አንቺ በስጋ አይንሽ ነው የምታየው እህቴ፣ በስጋ አይንሽ ምን ማብራራለህ አለ። እኔም እድል ስጠኝ። አኮታ። ኦኬ፣ እሺ፣ ቀጥይ፣ ልስጥሽ፣ እስቲ አብራሪው። አሁን ለምሳሌ እኔ ወይ ረጅም ዓመት ያላየኋት ጓደኛዬን ድንገት ባገኛት መንገድ ላይ ደንግጬ ላማትብ እችላለሁ። መንገድ ላይ አይደል? ገባ? መንገድ ላይም ሆነ የትኛውን ቦታ ላይ ባገኛት ላማትብ እችላለሁ። ላይቭ አሁን አንተ ላይቭ ላይ በምን ኬዝ ላይቭ ላይ እንደያዝከው አላውቅም። ይሄን ነገር ላይቭ ላይ የሌለ ላይቭ ነገር ላይ እስቲ እዚህ ጋር አድምጪኝ የተቀመጡት ራሱ ቁጭ ብለው አድምጪኝ ይፍረዱ አድምጪኝ ይፍረዱ። አድምጪኝ ምንም አይነት አድምጪኝ አያስኬድም የምትለው ነገር እንዳታስ አድምጪኝ ማለት ዝም ብሎ ለፍልፊ ማለት አይደለም። በመንገድ ላይ ስታገኛት ነው ከብዙ ዓመት በፊት የተለያያችሁ ጓደኛሽ የደነገጥሽው ማለት ነው። ላይቭ ላይስ ብታገኛት ገስት ብታስገባሽ እሷ መሆኗን አውቃ አንቺ መሆኗን አውቀሽ ማን አንቺ መሆንሽን አውቃ ወይ አንቺ ደግሞ እሷ መሆኗን አውቀሽ ገስትስ ላይ ብታስገቢያት ታማትቢያለሽ? አዎ አማትባለሁ። ለምንድን ነው በቃ ማላማትበው? ታማትቢያለሽ። እሺ፣ ቴንኪዩ። ስለዚህ ይሄ አደነጋገጥ ከብዙ ዓመት በፊት ምንድን ነው አሁን ስለተገናኙ ነው የምትለኝ? እያልኩ አይኑ ትላለህ፣ ምኑ አድምጪኝ ትላለህ፣ የሌለ እኮ ነው። አድምጪኝ። ስለዚህ ይሄ ሰውዬ ከብዙ ዓመት በፊት ይተዋወቁ ነበረና እንዳንቺና እንደ ጓደኛሽ እዚህ ስላየው ነው አንደኛ አፉን የያዘው፣ ሁለተኛ ያማተበው፣ ሶስተኛ ማንጅራቱን ከኋላ ያከከው እያልሽኝ ነው። እሺ፣ በቃ ግን ያልሽው አንቺ በቃ ሞላልሽ።
ይሄኛውንስ ምን ትል? ቆይ እህትዬ ጉድና ጅራት መች አለቀልሽና ብራዘር እህትዬ ስሚኝ። ኦኬ አንቺ ከብዙ ዓመት በፊት ጓደኛሽን የተለያየሻትን ድንገት መንገድ ላይ ስታገኛት እንደምታማትቢው ልክ እንደዛ ነው ያማተበው ብለሻልሽ። የተገናኙት ግን መንገድ ላይ አይደለም፣ ላይቭ ላይ ነው። ላይቭ ላይ ደግሞ ፈለገ እንዳለ እያወቀ ማለት ነው። ኦኬ ኦኬ ውስጡን ለቄስ ነው። እሱም ተይው እህትዬ፣ አንቺም ላይ እኔ ተደግሞብሽ ስለሆነ ነው ይሄን የምታወሪው። ይሄኛውንስ ምን ትያለሽ? እስኪ ቀጥል። እና ደግሞ ከዚህ በኋላ ፈለገ አትናቴዎስ ተጽዕኖ ሶሪ ፈጣሪ ነው ምናምን ይሄኛ አይደለም። ቆይ ይሄኛውንስ ሰላም እንዴት አለሽ? ደህና ነህ? ሁሉ ሰላም? ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን ሀይሚ፣ በጣም ማደንቅሽ፣ በጣም ነው ማደንቅሽ። እንዴት ልግለጽ? እጅ እየተንቀጠቀጠ ነው። ለምን የምትንቀጠቀጠው? ለምንድን ነው የምትንቀጠቀጠው? እቺ ልጅ እኮ አሁን ኦርቶዶክስ ነች አይደል? እቺ ልጅ አይ ጴንጤ ነች አገልጋይ ባያል ታውቃለች። የምትወደው ለምን ነው የምታደንቀው የምትንቀጠቀጠው? ከሆነ ልትንቀጠቀጥ ኦኬ ትችላለች። አንተ በምን አንግል አይተክ ነው ደግሞ ይሄንን በምን አንግል አይተከው ነው? ለዛ ነው የምትንቀጠቀጠው። ኦፍኮርስ ይሄ 100% ምነግርህ አንቺ ወንዶችን ማንኛውም ስታይ ትንቀጠቀጫለሽ እንዴ? ራሱ ቢፈርዱ የእናንተ ወንዶችን ቤተ ስታይ እምነት እህቴ ኖ ስማኝ እምልሽን ስሚ። የእናንተ ቤተ እምነት አትበይ። እዚህ ስንት ኮተት እያላችሁ የራሽን ቤት ስትጠይቂ እስቲ መልሽ። መጀመሪያ አንቺ ወንዶችን ስታይ ትንቀጠቀጫለሽ ምንድነው አይደል? ሚዩት የምታረገኝ? እጅሽ ሀሳቤን እኮ ስሚ ሳልጨርስ ያልኩሽ ስሚ፣ እጅሽ ሼክ የሚያደርገው ወንዶችን ሁሉ ስታይ እንደዚህ ትንቀጠቀጫለሽ አይደል? ወንዶች ፊት ስትቆሚ አይ ይሄ ንግግርህን እንደ ራስህ እንደ ቤተ ክርስቲያን አገልጋይ እንደ እናንተ ቤተ ክርስቲያን አገልጋይ የምትናገራቸውን ነገሮች እያወቅህ ተናገር። ጎ ሂጂ ተንቀጥቀጭ። ይዛ ደብተራ እና መተተኛ እነሱን አሁን ልታስረጂ እኔ ፊት ትታተሪያለሽ ማለት ነው። ይሄ ድግምት ነው ወንድሞች እናቶች። ኦኬ አስደግሞ የመጣ ሰው በፊቱ ስትቀርቡ ጌታ ከሌላችሁ እንዲህ ነው የምትሆኑት። አስደግሞ የመጣ ሰው ጌታ ከሌላችሁ እንዲህ ነው የምትሆኑት። ሰላም እንዲህ ነው የምትሆኑት ወንድሞች እናቶች። ደህና ነህ? ሁሉ ሰላም? ሰላም ነው። እንዴት ነህ ፈለገ? እግዚአብሔር ይመስገን ሀይሚ፣ በጣም ማደንቅሽ፣ በጣም ነው ማደንቅሽ። እንዴት ልግለጽ? እጅ እየተንቀጠቀጠ ነው። እውነት እኔ በጣም ነው ማደንቅሽ በእውነት ድሮ ወንዱም ሴቱም እንደዚህ የሚረዳው ለምንድን ነው? ፈለገ እንዴት ነው? ሳምንት እንዴት ነው? ፈለገ እንዴት ነው? መተተኛ ጠንቋይ ሁሉ እባቡን ነው ያየሁትኝ ስለ እላው ላይ የድቤቱ ቀን ይሄ በስጋ አይን አይተህ የምትመረምረው የምታውቀው ሳይሆን የጌታ መንፈስ ብቻ ሲገልጥልን የምታየው ሲገለጥ ማለት ነው። ኦኬ ስለዚህ እባባችሁ ነው የተመታው አልኩ የዛን ቀን ከነ ስዕላችሁ ጭምር ቤል ተዋረደ ናባውም ቤል ተሰበረ ናባውም ተዋረደ ብሎ እንዳለ ማለት ነው። የሜሮዳክ የተባለው ደነገጠ የተባለው በባቢሎን ላይ ነቢያት የተናገሩት አማልክቶቻችሁ ሁሉ ነው የተመቱት የዛን ቀን ማለት ነው። ለዚህ ነው አሁን የትውልዱ ስዕል ባየ ሰዓት ወተት አምጪ እያሉ ሲቀጣቀጡ ያድራሉ አሉ ስዕሎችና ሰዎች። ምን ወተት አምጪ ወተት የማታፈልቂ ከሆነ እዚህ ቤት አንጠልጥይሽ አትቀጥይም ከኔ ጋር እየተባባለ ትውልዱ ከስዕል ጋር እየተደባደበ ነው አሉ።
ግማሹ ይደባደባል፣ ግማሹ ቆሼ ተራ በማግስቱ ነው ቆሼ ተራ ወስደው የጣሉት የተባለ ነገር ዘግይቼ የሚሆነ ያየሁት ማለት ነው። ስለዚህ እንደዚህ አይነት ነገር እውነትን ይዘህ ካልሆነ በስተቀር ሐሰትን ይዘህ አትቆም። ማንም ከየትኛውም ቤተ እምነት ነው እውነት በቅዱሳን አባቶች በነቢያትና በሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን በቅዱሳት ሐዋርያት የተሰበከውን የመጽሐፉን እውነት ስበክ ለማለት ነው። ቴንኪው ወጊ የመቀጠል ትችላለሽ። በኋላ ላይ ቅድም ያቋረጥኩሽ ቪዲዮ ላሳያት ብዬ ነው። ያው ዲዘርን ለሚያደርግ ሰው ነው እንግዲህ መንፈሳዊ ነገር ለሁሉ አይገባም። በጣም የሚገርመው እኮ እሱ የአደባባይ ሰው ነው። አይታው ማታውቀው ሰው አይደለ። እንደዚህ ሼክ ማድረግ ምን በጣም የሚገርም ነው። ብቻ እንግዲህ በአደባባይ ደግም ታልኳችሁ እኮ መስተፋቅር ማለት ነው። በሙሉ ይሄ ልጅ ሲያዩ በሙሉ ሴቶቹ ተኙ ነው የሚላቸው መንፈሱ። ተኝለት ማለት ነው። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳቸው ወንድሞች እናቶች። ቅዱስ የእግዚአብሔር ልጅ ምስክር ነው። በጌታ የሆኑ ካልሆኑ በስተቀር ሴቶች ሁሉ ሲያገኙ ቶሎ ተኙለት ነው ብሎ የሚላቸው። ምክንያቱስ አስደግሞ ማለት ነው። የሀገሬ ገበሬ እንኳን እችንና ያለ ሰፈሯ አይመጣች ምን እናውቃለን እኮ ይላል። እኛ እኮ መንፈሳውያን ሰዎች ነን ብራዘርዬ። በቃ ሴቱ ሁሉ አልኩ እኮ ትላለች ስሩ ስትደርስ። ኦኬ አሁን እዚህ ያሉ ኦርቶዶክሳውያን እህቶች ቢያገኙት ወዲያውን ወደ አልጋ እንሄድ ነው የሚሉት። ለምን? ድግምት። በእግዚአብሔር ልጆች ላይ ግን ይሄ አይሰራም። ኦኬ ጸጋ ይብዛላችሁ። እህትየው ቀጥይ። እሺ ጌታ ኢየሱስ ይባርክ። እንግዲህ ያው እጃችን እኛ ከደምና ከስጋ ጋር አይደለም፣ በስተጀርባ ከሚሰራው መናፍስት ጋር ነው። እንደው ሰዎች ይህንን ስንል ስለ ሰው እያወራን አይደለም፣ ሰዎች ላይ የሚሰራውን መንፈስ ለመቃወም እንድትረዱ ለማድረግ ነው። እና ጌታ ይርዳችሁ። ዛሬ ደግሞ እንግዲህ እርብዬ ታች የተጻፈው በተለይ ማስተር አብነት ጸልዩልኝ አለ። በቃ ሁሉም በቋንቋው ይጸልይልኝ ብሎ ነው። ሌላው ደግሞ ናዝራዊት የምትባል በጓደኛዋ ምክንያት ሻምፖ ይዛ የታሰረችዋ ሞት ፍርድ ቅድም ነው ያነበብኩት ተፈርዶባታልና ጸልዩ እባካችሁ ጸልዩ የሚል ነው። እንጸልያለን። ዛሬ ደግሞ ቀን ሳጠና የነበረውን ቃል እንዲህ የሚል ቃል አለ። ሉቃስ ወንጌል ምዕራፍ 7 ላይ ከዚህ በኋላ ኢየሱስ ብዙ ሳይቆይ ናይን ወደምትባል ከተማ ሄደ፣ ደቀ መዛሙርቱና ሕዝቡም አብረውት ሄዱ ይልና ወደ ከተማዋ መግቢያ በር ሲደርስም እነሆ ሰዎች የአንድ ሰው አስከሬን ተሸክመው ከከተማዋ ወጡ። ሟቹም ለእናቱ አንድ ልጅ ብቻ ነበር፣ እናቱም መበለት ነበረች፣ ብዙ የከተማም ሕዝብ ከእርሷ ጋር ነበረ ብሎ ይችን ቃል ነው የምፈልገው። ጌታም ባያት ጊዜ ራራላት፣ አይዞሽ አታልቅሺ አላት ይላል። አዎ ለአብነት ለማስተር አብነት እንጸልያለን። ሞት ደጃፍ በሞት ስቃይ ውስጥ ላለችው ናዝራዊት እንጸልያለን። አምላካችን የደህንነት አምላክ ነው። ከሞትም መውጣት በእግዚአብሔር ነው። ሌሎችም በዚህ መስመር ላይ የሞትን ድምፅ በአልጋ ላይ ሆናችሁ የምትሰሙ ይችን ቃል እሰጣችሁና አብረን እንጸልያለን። ጌታም ባያት ጊዜ ጌታ እንዲያያችሁ ነው። ጌታ እንዲያያችሁ ነው። ለምን? እሱ ሩሩህ አዳኝ ነው። ሩሩህ ጌታ ነው። እነ ሉቃስ እንደነገሩን፣ እነ ማርቆስ እንደነገሩን ጌታ ብትወድስ ልታነጻኝ ትችላለህ እያለ የዓለም ጻም በእግሩ ስር ሲወድቅ እወዳለሁ፣ ሃሌሉያ እወዳለሁ ንጻ ብሎ እጁን ዘርግቶ ዳሰሰውና ከለምጹ ፈወሰው ይላል። ይሄ ሩሩ ጌታ በእውነት ለዚህ በኢትዮጵያ ምድር ለተወደደ ለድሆች፣ ለሐዘንተኞች፣ በእውነት ለጎበጡ እናቶች፣ ሰው ለሌላቸው እናቶች ልጅ ሆኖ የሚያገለግለው ጌታ ኢየሱስ ክርስቶስ ያድናል። አምላካችን የደህንነት አምላክ ነው። የፈውስ አምላክ ነው። ከሞት መውጣት በሱ ነውና በነርቮች ውስጥ በደም ስሮች ውስጥ እየጠዘጠዘ ያለውን ህመም በእውነት በጌታ በኢየሱስ ክርስቶስ ስም ይሄን ሰው ይዘን በእግዚአብሔር በልዑል እግዚአብሔር ፊት እንቀርባለን።
ራራላት። ጌታም አይቶ ራራላት። ይህ ሩሩህ አዳኝ፣ ይህ ሩሩህ መሲህ ኢየሱስ የእኛን ህመም የተሸከመ የእኛን ቁስል የቆሰለ ስለኛ መሬት መጥቶ የተዋረደ የተራበ የተንከራተተ በዚህ ሰዓት በእውነት በፊቱ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ እንድትራራላቸው በሞት ደጅ ያለችው ናዝራዊ እግዚአብሔር አምላኬና አባት ሆይ በህመም ጌታ ሆይ የሚሰቃየውን ማስተር አብነትን ሌሎችንም እግዚአብሔር አምላክ ሆይ ተመልከተኝ የሚሉ በእንባ ሸለቆ ውስጥ ያሉ በእውነት ተስፋ የላችሁም ተብለው ጌታ ሆይ በእውነት ከሆስፒታል ከዶክተሮች ጌታ እግዚአብሔር ሆይ ተስፋ የሚያስቆርጥ ዜና ለሰሙ ሁሉ እጆችህን ዘርግተ የእግዚአብሔር ልጅ ኢየሱስ እንድትዳስሳቸው እንድትራራላቸው እንድትራራ አንተ ሩሩህ አዳኝ አንተ ሩሩህ ጌታ እንድትደርስላቸው በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ እንጸልያለን። ስለ ጽድቃችን አይደለም በጻድቁ በኢየሱስ ስም እንለምንሃለን። አባት ሆይ እንለምንሃለን። እግዚአብሔር አምላክ ሆይ እንለምንሃለን። በሞትና እግዚአብሔር ሆይ ዳዊት እንደተናገረ በእኔ መካከል አንድ እርምጃ ቀረብ ብለህ ጌታ በንግስና ቅባት ጌታ ሆይ የረዳኸው ጌታ ሆይ ዳዊትን አንተ ነህና አንተ እንድትረዳው እንጸልያለን። ለማስተር አብነት ድረስለት፣ ለናዝራዊ ድረስላት። እግዚአብሔር ሆይ አሁን እንኳን እጆቻቸውን ዘርግተው ማዳንህን ለጓጉ አንተ ሩሩ ጌታ ስምህን እንጠራለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክ ሆይ ስለ ልጅ ስለ ኢየሱስ ክርስቶስ ስም ስትል እንድትሰማን እንጸልያለን። አባት ሆይ ደግሞ በጨለማ የሄደ ህዝብ ታላቅ ብርሃን አየ፣ በሞት ጥላ ላሉ ብርሃን ወጣላቸው ተብሎ እንደተጻፈ እግዚአብሔር ሆይ ግራ ቀኙን የማያውቅ እግዚአብሔር ሆይ ይህ የክርስቶስ ብርሃን ያልበራለትንም በሞት ደጅ ያለውን በዘላለም ጥፋት ጌታ ሆይ እየተነዳ ያለውን ህዝባችንንም እንድታስብልን እግዚአብሔር ሆይ ለወንጌል ለክርስቶስ ፍቅር የሰዎች ልብ የተከፈተ እንዲሆን አባት ሆይ ዘርን ሲዘራ በእውነት 60 100 እንዳፈራ እግዚአብሔር ሆይ በእነዚህ አደባባዮች በቲክቶክ ላይ ጌታ ሆይ ስለ ወንጌል ሲነገር ጌታ ሆይ የሰዎች ልብ ለክርስቶስ ፍቅር እንዲማረክ እግዚአብሔር ሆይ እንጸልያለን። በጨለማችን ላይ በዘመዶቻችን ላይ በወላጆቻችን ላይ እግዚአብሔር ሆይ በሃይማኖት ትብታብ እግዚአብሔር ሆይ ደፋ ቀና እያሉ በሚሰቃዩት ላይ ሁሉ ጌታ ሆይ የክርስቶስ ወንጌል ብርሃን እንዲበራ ለታላላቅ ለታናናሾቹ እንጸልያለን። እግዚአብሔር ሆይ ያገለገሉ ያሉትንም በጸጋ ላይ ጸጋ በጸጋ ላይ ጸጋ በጸጋ ላይ ጸጋ በጓህዳ የሚጸልዩትን እግዚአብሔር ሆይ ወንጌልን ይዘው በአደባባይ የሚናገሩትን በጸጋ ላይ ጸጋን እንድሰጣቸው እንጸልያለን። ሁሉን በክርስቶስ ለመጠቅለል እግዚአብሔር አምላክ ሆይ በእውነት የወንጌል እውነት ጌታ ሆይ በምድራችን ላይ በኢየሱስ ክርስቶስ ስም እንዲሰራ እንጸልያለን። ስለነበረን ጊዜ እናመሰግንሃለን። ጸሎትን የምትሰማ አምላክ እናመሰግንሃለን። ከፍ ከፍ እናደርግሃለን በክርስቶስ ኢየሱስ ስም አሜን። ሃሌሉያ ሃሌሉያ አሜን አሜን። ቴንክ ዩ እህታችን ተባረኪ። አሜን። እግዚአብሔር ይባረክ። ጌታ ያለው ይሁን፣ እግዚአብሔር ያለው ይሁን። አንዳንድ ነገሮች ላይ የጌታ ፍቃድ ይሁን ብለን ዝም አለን ይላልና የጌታ ፍቃድ ወደሱ እንድንጸልይ ነው። ጸሎትን ወደሱ አቅርበናል። ሰምቶ የሚመልስ አምላክ አለ። እንደ ፍቃዱ ይመልሳል፣ እንደ ፍቃዱ ያደርጋል። ጌታ ክብር ይሁን። እሺ ተባረኩ። ቀደም ዳንዬ ቤት በነበርንበት ሰዓት ላይ ብርኬ ወንድምነትና አይ ቲንክ ፌዝ እያወሩ ነበርና የዳንዬ ድምጽ ስላላሰማ ሲቋረጥ ወዲያውኑ ከፈትኩ። ይመጣሉ ብዬ ነበር፣ ምናልባት ከቀጠሉ ብዬ በሚል ማለት ነው። አይ ቲንክ ብርኬ ኢትዮጵያ ውስጥ ነው ያለው፣ ፌዝም አይ ቲንክ መካከለኛ ምስራቅ መሰለኝ። እነሱ ጋር ሌሊት ነው ተኝተው ነው ማለት ነው። ለዛ ነበር የከፈትኩት። በደህንነት ላይ ጥያቄ ያለው ሰው ካለ ይምጣ ብያለሁ። ደህንነት ላይ በተመለከተ መዳን ላይ በተመለከተ ጥያቄ ያለው ሰው ካለ ይምጣ ብዬ ጠይቄያለሁ። ግን የመጡቱ ጥሪ ለምን አትቀበልም ብሎ አንደኛው ጠየቀኝ። ያው 12 አገልጋይ ጠርቼ እነሱም ጠርተውኝ እኔ ለሰባቱ ጥሪ አቅርቤ አንዳቸውም አልመጡ።
ለሰባት አገልጋይ ታዋቂ አገልጋዮች ማለት ነው። እና ሌላ ሰው ያለ ሰው ካለ ግን መምጣት ይችላል። ነገረ ድነት ላይ የሚጠይቀን እኛም የምንጠይቀው ያው እዚህ ቤት ሲመጡ ብዙዎቹ ምን እንደሚያወራጫቻቸው ይገባኛል። እኔ አላቅም እያለ ግን አንዳንዶቹ ደግሞ በቅንነት የሚጠይቁ አሉ። በቅንነት የሚጠይቁትን እንቀበላቸዋለን። በቅንነት የማይጠይቁትን ግን በመጡበት አመጣጥ መልሳቸዋለሁ ማለት ነው። መድኃኒታቸው አድርጎኛል እግዚአብሔር። አክብሬ ነው የማስገባሽ። ታወራላችሁ፣ እውቀታችሁን ትገልጣላችሁ። ያላወቅነው ነገር ካለ እናውቃለን፣ የማታውቁት ነገር ካለ እናሳውቃችኋለን። ትውልዱ ይማርበታል ማለት ነው። ከዛ ውጭ ግን ከሆነ በስርዓት የማያወራ ሰው ግን ከሆነ ያለ ስርዓት ላወራ ብሎ ካለ ያለ ስርዓት አስወርደዋለሁ ማለት ነው። የታቸው ነው ታፕ ኮፒ ሊንክ ሼር እያደረገ ይሰማል ማለት ነው። እና ይሄን ብለን የምንለው ጸጋ ይብዛላችሁ፣ ተባረኩ። እሺ ለምን የምትልኪው አንቺ ማንሽ 1 ሚሊዮን የምትባዩ ስራ የለሽም እንዴ? በቃ እጂ ታች አሁን ስራ ስሪ፣ አሁን ቤት ስራ ስሪ። በቃ ምንም ገብተሽ የረባም ጥያቄ አትጠይቂ። ሁለቴ ገባሽ እድል ሰጣውሽ አታደምጪ፣ ዝም ብለሽ የምታወሪ በቃ አትላኪ እኮ አልኩሽ። አትላኪ፣ አትገቢም። እግዚአብሔር ክብር ይሁን። ሌላ ሰው ካለ ግን መምጣት ይችላል። ሌላ በአግባቡ በስርዓት ጥያቄ የሚጠይቅ ሰው ካለ መምጣት ይችላል። ጥያቄ ካለ መጥቶ መጠየቅ የሚችል ሰው ካለ ነገረ ድህነት ላይ ማለት ነው። የኦርቶዶክስ ነገረ ድህነት አይ አትገባም። አለምዬ አትገባም። ሰው ደሞ አፈልቷል። ሻወሩ ሰጂ፣ ቡና ጠጪ፣ እንደዛ አድርጌ በትክክል በአግባብ በጨዋነት የሚጠይቁ እኮ አሉ። በጨዋነት የሚጠይቁትን እኛም በጨዋነት እንመልስላቸዋለን። እነሱም ደግሞ ስንጠይቃቸው በጨዋነት ይመልሱ። እኔ ስንት ኦርቶዶክስ አይቻለሁ እና ደምሽ ፈልቶ ተናደሽ አይደለም መምጣት ያለብሽ ለማለት ነው። እሺ ቴንክ ዩ። ሂስቶሪ ታሪክ ሂስቶሪ ይሰማል። እሺ ሌላ ሰው ካለ መምጣት ይችላል። ነገረ ድነት ላይ የኦርቶዶክስ ነገረ ድነት ከየት ይቀዳል? የኦርቶዶክስ ነገረ ድነት የመዳን ትምህርቷ ከምን ከምን ይቀዳል? ከመጽሐፍ ቅዱስ ብቻ ወይስ ከሌሎችም መጽሐፍት? ገስት ልትልኩልን ትችላላችሁ። መምጣት የሚፈልግ ሰው ገስት ሊልክልን ይችላል። ገስት ቢልክ አስገባለሁ። እንደዛ አይነት ሰው ካለ፣ ከሌለ እረፍት ማድረግ ትችላላችሁ። በኋላ ላይ ወይ መክፈት እችላለሁ። ጥሩ ሰዓት ለእኔ ጥሩ ሰዓት ነው። ለአብዛኞቻችሁ ግን አፍሪካ፣ መካከለኛ ምስራቅ ያላችሁ ጥሩ ሰዓት ስላይደለ ማለት ነው። የመዳን ትምህርቷ ኦርቶዶክስ ከመጽሐፍ ቅዱስ ብቻ ነው የሚቀዳው። ሌሎች መጽሐፍት ስለ መዳን አያወሩ። ካወሩስ እነዛ መጽሐፍቶች ከመጽሐፍ ቅዱስ ትምህርት ጋር የሚስማማ ትምህርት ነው ያላቸው? ካልተስማሙ ስለምን? የትኞቹ ሐዋርያት ነበሩ ከመጽሐፍ ቅዱስ ውጪ መዳን ከመጽሐፍ ቅዱስ ትምህርት ውጪ መዳን በሌላ ትምህርት ይገኛል ብለው ያስተማሩ?
ወንድሞች እናቶች ይሄ ሁሉ ጥያቄ ይመለሳል ማለት ነው። ነገረ ድህነት የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ብቻ ነው ወይ? እንደዚህ ነው። በቃ አደባባይ ላይ እንደዚህ ነው የምታፍሩት ማለት ነው ወይ ብሎ የሚል ጥያቄ ሲጠየቅ እድሜ ትቆጥራለህ የ1700 ዓመት ታሪክ እያልክ ማለት ነው። 1700 ዓመት የቆየች ቤተክርስቲያን ነገረ ድህነቷ የመዳን ትምህርት ለህዝቧ የምትመግበው የምታስተምረው ከመጽሐፍ ቅዱስ ከእውነተኛው ምንጭ ነው ወይስ ከየተረታ ተረቱ ሁሉ መጽሐፍት ነው? ፊታችን ስትቆሙ ፊታችሁ አፍረት ይሞላዋል። አንገት ትደፋላችሁ፣ ትሸማቀቃላችሁ፣ ታፍራላችሁ። እኛ አይደለም እናሳፍራችሁ፣ እኛ አይደለም አንገት የምናስደፋችሁ። የተጻፉ መጽሐፍቶቻችሁ አንገት ያስደፏችኋል፣ ያሸማቅቃሉ፣ ያሳፍራሉ። ኦርቶዶክስ ባልሆንኩ ነበር ብሎ ያስብላሉ እና ለዘመናት ያስቀመጥኩትን እዘረግፈዋለሁ ማለት ነው። ኑ ጭስ ነክቶ መንግስተ ሰማያት ትገባለህ የሚል ትምህርት እኮ ነው ያለን። ጭስ የመድኃኔዓለም ጭስ ብቻ መሆኑን አረጋግጥ። እንጀራ ሲጋገር ወጡ ሲወጠወጥ አሻሮ ሲቆላበት የሚወጣው ጭስ አለ አይደል? የመድኃኔዓለም ብቻ መሆኑን ጠይቀው ጭሱን ማለት ነው። ጭሱን አቁመው አንተ ጭስ፣ አቤት ጭስ ወይ አቤት፣ የመድኃኔዓለም ጭስ ነህ? አዎ። እንዳ ታዲያ ቃል ኪዳን እኮ ገብቶለታል ለመባህ ጽዮን እና የመድኃኔዓለም ጭስ ማኮን ገና ካርገኝ ይለፍ። ምክንያቱስ አንተን የነካ አንተን የተነካካ መንግስተ ሰማያት ይገባል ብላ ቤተክርስቲያን ያስተምራኛለችና ጭሶ ይባክህ ከበረከት ይድረሰኝ ብለህ ነው ልትጠይቀው የሚገባ ጭሱን ማለት ነው። አቁመ ኦኬ ሌሎች ካላችሁ መምጣት ትችላለች። ቴንክ ዩ ሌሎችን አስገባለሁ። ኦኬ ሪሆኖ ሪሂኖ ሬኖ እሺ ዶክሜንተሪ ዶክሜንት ሚ ነው። ዶክሜንተሪ ያልኩ መስሎኝ። ዶክሜንት ሚ ካልሰማ ብሎክ ነው ማረገሽ ብራዘር። አቤት አቤት። ለምንድነው ስተራዝ የምትለው? የሆነ እቃ እያወጣሁ ነበረሽ። ኦኬ እቃህን አውጥተህ ጨርስ። ቴንክ እሺ ጸጋ ይብዛላችሁ። ኦኬ ተባረኩ። ሌላ ሰው ካለ መምጣት ይችላል። ሌላ ሰው ካለ መምጣት ይችላል። ብሩክዬ መጣ እንዴ? ወንድምነት አዎ መክፈትን አላየውም። ስልክ ይዤ ነበርና ያ አላየሁትም ነበር መክፈትን። ምን ላይ እየተወራ ነው? አይ ስለ መዳን ጠይቁኝ ነው ብያልኩት። እስካሁን ግን ገብተው የጠየቁት ምንም አንድም የረባ የሚጠይቅም የለም። አዎ ቆንጆ ርዕስ ነው። ስለ መዳን ብዙ ጊዜ ኦርቶዶክሶች ቪዲዮ ይሰራሉ። ሰሞኑን በተለይ ጴንጤ ከሆንኩኝ ግደሉኝ አይነት ነገር ቪዲዮ ይሰራሉና ይህን ጥያቄ መጥተው ቢጠይቁ ስለመዳን ቢጠይቁ ጥሩ ነው። ምክንያቱም የሞተ ሰው መቼም ግደሉኝ ብሎ መጻፍ የለበትም። ኦልሬዲ ሙታን ናቸው እነዚህ ሰዎች እና ሙት ደግሞ ግደሉኝ ብሎ መጻፍ አይጠበቅበትም። ናቸው በጨለማ ውስጥ ነው ያሉት። መንፈሳዊ ሞት ማለት ነው። የስጋ ሞት አይደለም። ሰው መንፈሳዊ ሞት ከሞተ ስጋውማ ያው
እግዚአብሔር ያለው ጊዜ ሲደርስ መሄድ አይቀርም። ሰው ገደለም አልገደለም ትሄዳለህ፣ ግን መንፈሳዊ ሞት ውስጥ ነው ያለው። ከዛ እንድትወጣ ያግዛል። ጥያቄ ቆንጆ ጥያቄ ነው። የመዳን ጥያቄ በጣም ወሳኝ ጥያቄ ነው። በኢትዮጵያ ኦርቶዶክስ ደግሞ የሚታመነው የመዳን መንገድ አለ። እሱ እውነት እንዳልሆነ እውነተኛው የእግዚአብሔር የመዳን መንገድ ደግሞ የቱ እንደሆነ ትረዱበታላችሁ። እና ቆንጆ ርዕስ ነው። ቆንጆ ርዕስ ነው። እና እስኪ ብርሃን ዘዓለም እኛ ማናውቅ ከሆነ አንተ ትነግረናለህ። ምን ችግር አለው? ብርሃን ዘዓለም ይሄ ኢንቫይት አድርጌሃለሁ። ሃና ምን ያውቅ ያልከው? ሃና ያውቅም ራሱ ሰውየው ማለት ነው። አሁን ሲገባ ከንፈሩ ይንቀጠቀጣል ጥያቄ ስንጠይቀው፣ እሱም ሲጠይቀን ሃና ያውቅም። ለዚህ ነው እኔ አላዋቂ ነኝ እያለ ነው እንጂ ማናቅ ከሆነ ለምን ቤት ከፍተን ነው እንላችኋለን። አሁን የጻፍከው ሰውዬ ብርሃን ለዓለም ያልከው ብርሃን ለአንተ አልሆንልህም፣ ግን ለዓለም ነው ብለሃል። ብርሃን ለዓለም ማለት ሃና አታውቅም አልኩ። እንኳን ማቴዎስን ልታብራራው ቀርቷለም ስንት ምዕራፍ እንዳለው እንኳን ተናገር ተበደብጥባል አታውቀውም። አላዋቂነታችሁን እዛው ያንተው ጋር ህሊናህ አለማወቅህ ላይ ሲጮህብህ ሰውን አታውቁም ብሎ ከማለት ያለፈ ሌላ ነገር አጽፍ። ካወቅህ ግን አግባ፣ እስኪ ናግባ፣ ከወንድምነት ጋር አውራ ወይ ከኔ ጋር። በጨለማ ውስጥ ተቀምጠህ ብርሃን ለዓለም ትላለህ አይደል? ኤኒዌይ ተክለ ሃይማኖት ብርሃኔ ነው እያለ እየዘመረ ብርሃን ለዓለም ነኝ ይላል። በጣም በጣም አንድ ሰው ተክለ ሃይማኖት ብርሃኔ ነው ብሎ ዘመረ ማለት በጨለማ ውስጥ ነው ያለሁት ማለት ነው። አይገርምም? በጣም ጌታ ክርስቶስ ኢየሱስ ሐዋርያቶቹን እናንተ የዓለም ብርሃን ናችሁ ሲላቸው በጨለማው ላይ ይሄን ቅዱስ ቃል የምትናገሩ ናችሁ፣ በሙታን መንደር ታበራላችሁ እያላቸው ነው ያለው ጌታ። እና አንድ ኦርቶዶክስ ያስባችኋል ተክለ ሃይማኖት ብርሃኔ ነው እያለ ሲናገር በጨለማ ውስጥ ነው ያለሁት፣ ሙት ነኝ እያለ ነው ያለው። ሙት ነኝ እያለ እኮ ነው። ብርሃኔ ነው ሲል እኔ ጨለማ ነኝ እያለ ነው ያለው። ጨለማ ነኝ እያለ ነው። እና እኛ ግን የዓለም ብርሃን ነን። አይገርምም? እኔ ተክለ ሃይማኖት ብርሃኔ ነው ብዬ አልናገርም። ጳውሎስ ብርሃኔ ነው አይደለም። እኔና ጳውሎስ በብርሃን ነው ያለነው። እኔና ጳውሎስ በክርስቶስ ኢየሱስ ብርሃን። ኤፌሶን 5:8 ማን ፖስት የሚያደርግልኝ? ኤፌሶን 5:8 ኤፌሶን 5:8 እግዚአብሔር ቃል እንደዚህ ይላል። ኤፌሶን 5:8 ላይ ቀድሞ ጨለማ ነበራችሁ ነው የሚለው አይደል? ኤፌሶን 5:8 አሁን ግን በክርስቶስ ብርሃን ናችሁ ነው የሚለው ቃሉ። ቀድሞ ጨለማ ነበራችሁ፣ አሁንስ እናንተ ራሳችሁ ምንድናችሁ? በክርስቶስ ምን ሆናችኋል? ብርሃን ናችሁ። ብርሃን የሆነ ሰው የሆነን ሰው እየጠርቶ ብርሃን አይልም። እኛ ብርሃን ነን ራሳችን። ዳንኤል ቴንክ ዩ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። ምንድናችሁ ይላል? በጌታ ብርሃን ናችሁ። በክርስቶስ ኢየሱስ ያመነ ሰው ብርሃን ነው ራሱ። በጌታ ምን ሆኗል? ብርሃን ሆኗል። በጨለማው ላይ የሚያበራ በሙታን መንደር ኢየሱስን እየገለጠ ለሙታን ብርሃን የሚሆን ማለት ነው። እነሱ ሲመጡት ወደ ህይወት ሲመጡ ወደ ክርስቶስ ኢየሱስ እነሱም ብርሃን ይሆናሉ በክርስቶስ ማለት ነው። ሰው ፍጡርን ጠርቶ ብርሃኔ ነው ካለ ምን እያለ ነው ማለት ነው? በእኔ ዘንድ ጨለማ አለ እያለ ነው ያለው። እሺ በእኔ ዘንድ ጨለማ አለ እያለ ነው። እና ይሄን እንኳን ሳይለዩ ሲዘምሩ የሚውሉ ሰዎች ለፍጡር ዘፈን ሲያቀርቡ የሚውሉ ሰዎች ናቸው። እና ጌታ ይርዳቸው። እግዚአብሔር ካረዳ እኛም እዛ ስፍራ ነበር ነው። እግዚአብሔር ሲረዳ ነው። የልቦናችን አይን ሲከፈት እውነቱን እንድናስተውል እግዚአብሔር ሲረዳ ነው። ያለንበት ስፍራ ሞት እንደነበር ስናውቅ ወደ ህይወት መጣን። ያው አሁን እዚህ የዘላለም ህይወት እንዳለን እርግጠኛ ሆነን። የዘላለም ህይወት ማለት የሆነ ቦታ ሄዳችሁ ማለት በስጋ ስትለዩ የምታረጋግጡት አይደለም። እሺ የዘላለም ህይወት በክርስቶስ ኢየሱስ ስታምኑ የምታገኙት ማንነት ነው። ኢተርናል ላይፍ አይደል የሚለው ህይወት ነው። በቃ የእግዚአብሔርን ህይወት ነው የተካፈልነው። ከእግዚአብሔር ዘር መወለድ ማለት ነው የዘላለም ህይወት።
የእግዚአብሔር ልጆች መሆን ማለት ነው። ለዛ ነው ዮሐንስ በመልእክቱ ላይ ምዕራፍ 5 አንደኛ ዮሐንስ መልእክቱ ማለት ነው ልጁ የሌለው ሕይወት የለውም የእግዚአብሔር ልጅ ያለው ሕይወት አለው ይልና የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው የሚለው። ስለ እውቀት ያወራል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ አያችሁ፣ ክርስትና የጭፍን ሕይወት አይደለም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ለምታምኑ ይህን ጽፍላችኋለሁ። በኢየሱስ ለምታምኑ ይህን ጽፍላችኋለሁ። ምን የዘላለም ሕይወት እንዳላችሁ ታውቁ ዘንድ። የሆነ ቦታ ሄደን አይደለም እኛ የምናረጋግጠው አይደል? አዎ የዘላለም ሕይወት አለኝ የእግዚአብሔር ልጅ ነኝ እያልኩ ነው። የእግዚአብሔርን ሕይወት ተካፍያለሁ እያልኩ ነው። አስቀድሞ ሙት ነበርኩ እያልኩ ነው። አሁንስ የእግዚአብሔር ልጅ ነኝ እሱን እያልኩ ነው። አዳም የእግዚአብሔርን ትእዛዝ ተላለፈና ሞትን ትሞታለህ የተባለውን ተፈጸመበት። እግዚአብሔር ከዛ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 22 ላይ ከገነት እንዲወጣ አደረገው። ለምንድን ነው ከገነት እንዲወጣ የሆነው? በጣም የሚገርም ክፍል እኮ ነው። እሱ ክፍል ካስተዋላችሁት ከገነት አዳም ተባረረ አይደለ? ለምንድን ነው እንደዛ የሆነው? ለምንድን ነው እንደዛ የሆነው? ከገነት ወጣ። ከገነት እንዲወጣ የተደረገው ምን እንዳያደርግ ነው? ምን እንዳይሆን ነው? ምን እንዳይሆን ነው? ቶሎ ብሎ አጻፉ። ከገነት የተባረረው እንዲወጣ ይሁን። አይ ትእዛዝን ስላልጠበቀው ወደቀ። በቃ ትእዛዙን በመተላለፉ በለሱን በመብላቱ ሞትን ትሞታለህ አለ። በቃ ከእግዚአብሔር ሕይወት ተለየ። ግን ከገነት እንዲወጣ ተደርጓል። ለምንድን ነው? በኮሜንት አሙጼ በኮሜንት የዘላለም ሞት እንዳይሞት እሺ፣ ለዘላለም ሕያው እንዳይሆን ደግሞ እንዳይበላ አይደል? ቢበላ ምንድን ነው የሚሆነው? አዎ የሕይወት ዛፍ ወስዶ እንዳይበላ አይደለ? የሕይወት ዛፍ እንዳይበላ እኮ ነው። የሕይወት ዛፍ ወስዶ ቢበላ በምትገለባበት ኪሩብ አይደል የዘጋት እግዚአብሔር። ከሕይወት ዛፍ ወስዶ ቢበላ ምንድን ነው የሚሆነው? ለዘላለም ይኖራል እኮ አዳም። ምን ሆኖ? ከእግዚአብሔር የተለየ ሆኖ ሙት ሆኖ ማለት ነው። ከእግዚአብሔር የተለየ ሆኖ ለዘላለም የሚኖር ይሆን ነበር። ምን ቢሆን? የሕይወት ዛፍ ወስዶ ቢበላ። ያ የሕይወት ዛፍ ጌታችን ኢየሱስ ክርስቶስ ነው። እሱም በላ ነው እኛ። ሃሌሉያ! ያ የሕይወት ዛፍ ጌታ ክርስቶስ ኢየሱስ ነው። ኢየሱስን የሚበላ ምን ለዘላለም ይኖራል። ለዘላለም። ለዛ ነው ጳውሎስ በጢሞቴዎስ መልእክቱ ላይ ምን አለ? ሕይወትና አለመጥፋት በክርስቶስ ተገለጠ ያለው። ምን ሕይወትና አለመጥፋት ምን ማለት መሰላችሁ? ሕይወትና ኢሟቲነት ማለት ነው። ለምን? ያ የሕይወት ዛፍ የሆነውን ኢየሱስ ክርስቶስን ስለበላ ነው ማለት ነው። አዳም ቢበላው ምን ይሆናል? ሙት ሆኖ። አሁን እኛ ሙት ነን አይደለም ኢየሱስን የበላ ነው፣ ሕይወት አግኝተን ነው። ምን መዳንና አለመጥፋት። አያችሁ፣ አዳም ሙት ሆኖ ነበር አለመጥፋት የሚሆንበት። እኛስ ሕይወት በክርስቶስ መዳን በክርስቶስ እና አለመጥፋት። ክብር ለኢየሱስ ይሁን። ለዛ ነው ጳውሎስ በጢሞቴዎስ መልእክቱ ላይ ይሄን የሚነግረን። የሕይወት ዛፍ የሆነውን ኢየሱስ ክርስቶስን በላን እኛ። በቃ ክርስትና እርግጠኝነት ነው። አያችሁ፣ ክርስትና እንደዚህ ነው። ስላለህበት ቦታ በድፍረት ትናገራለህ። የእግዚአብሔር ልጅ ነኝ ትላለህ፣ ጻድቅ ነኝ ትላለህ። እኔ በእግዚአብሔር ፊት ነውር አልባ ነኝ ትላለህ። ማን ነው እንደዚህ ብሎ መናገር የሚችል? በዚህ ዓለም ላይ ማንም ሰው መናገር አይችልም። እኔ በእግዚአብሔር ፊት ነውር አልባ ነኝ ብሎ መናገር አይችልም። ይሄን መናገር የሚችለው ክርስቲያን ብቻ ነው። ክርስቲያን ብቻ ነው። ክርስቲያኖች በእግዚአብሔር ፊት ነውር አልባ ነን አይደል? በኤፌሶን መልእክቱ ላይ ጳውሎስ ምን ብሎናል? ቅዱሳንና ነውር አልባ በፊቱ እንድንሆን ይላል። በፊቱ ምን ቅዱሳንና ነውር አልባ። ይሄን ያደረገው የክርስቶስ ደም ነው። አብቃ እርግጠኞች ነን እኛ በእግዚአብሔር ፊት መቆም እንችላለን። በክርስቶስ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። የክርስቶስ ኢየሱስ የቤተ ክርስቲያን ራስ የሆነባት እንዴት ትሳሳታለች ይላሉ አይደለም? ከዛ አንፃር አይደለም የተጻፈው አይደለም።
ቤተክርስቲያን ራሷን ችላ ስለማቆም ነው ራስ የሆነላት ክርስቶስ ኢየሱስ። አይገርምም? ቤተክርስቲያን በእግዚአብሔር ፊት ራሷን ችላ መቆም ስለማትችል ክርስቶስ ኢየሱስ ራስ ሆነላት። ለምን? ይኸው ቆሮንቶስ ቤተክርስቲያን እኮ ገና ከጅምሩ ስተት በስተት ሆነ። ገላትያ ቤተክርስቲያን ተተረማመሰ። ቆላሲያስ ቤተክርስቲያን እንዴ ክርስቶስ ፍጡር ነው የሚል ትምህርት ገባ። አያቆም የቆላሲያስን ቤተክርስቲያን ጳውሎስ በእስር ቤት ሆኖ ነው መልእክቱን ደብዳቤውን የጻፈው ገና ከመጀመሩ ማለት ነው። ለዛ ነው ክርስቶስ ራስ ሆነላት። ቤተክርስቲያን መቆም ስለማትችል ብቻችንን በእግዚአብሔር ፊት መቆም አንችልም። ራስ የሆነው እርሱ ክርስቶስ ኢየሱስስ ድፍረታችን ነው። ራስ ማለት ምን ማለት ነው? ምን ማለት ነው ራስ ማለት? የቤተክርስቲያን ራስ ነው ማለት ምን ማለት ነው? ምን ማለት ነው? ገብቷችኋል? የቤተክርስቲያን ራስ ክርስቶስ ኢየሱስ ነው ሲል መጽሐፍ ቅዱሳችን ምን እያለን ያለው ተረድታችሁታል? ማን የገባው? ይሄ ምስጢር የገባው ማን ነው? ማን የተረዳው? የቤተክርስቲያን ራስ ነው ክርስቶስ ኢየሱስ ሲል ምን እያለን ነው? የቤተክርስቲያን መጠሪያዋ ነው መታወቂያዋ ነው እያለን ነው። ምን መሰላችሁ? እስኪ አንድ እንደዚህ አድርጌ ላሳያችሁ። እኛ ምንድነን? ብልት ነን አይደል? እኛ በአካል ውስጥ ብልት ነን አይደል? እኛ ብልት ነን በአካል ውስጥ። ክርስቲያኖች እየመጡ ሰዎች ሲድኑ እየመጡ ብልት እየሆኑ ነው የሚገቡት አይደል? ልክ ነው። ብልት ነን እኛ። ክርስቶስ ራስ በሆነባት ቤተክርስቲያን ውስጥ እኛ ምንድነን? ብልት ነን። እየመጣን የተገጣጠምነው ብልት ብቻውን፣ ለምሳሌ ጣት ብቻውን ተቆርጦ ቢታይ እንትና ተብሎ ሊጠራ ይችላል። አንድ ጣት ብቻውን ተቆርጦ ብታገኙ እንትና ብላችሁ ትጠሩታላችሁ? ትጠሩታላችሁ? አብዛኛው ሰው ተኝቷል ማለት ነው። እሺ፣ አይጠራም አይደል? አይጠራም። የሆነ ጣት ብታገኙ አትጠሩት። የሆነ እግር ተቆርጦ ብታገኙ እንትና ብላችሁ አትጠሩት። እንትና ተብሎ ለመጠራት ምን ያስፈልጋል? ከአንገት በላይ የሆነው ማለት ነው አይደል? ከአንገት በላይ የሆነው ክፍል ይሄ ራስ ማለት ነው። ለምሳሌ ቀበሌ ሄዳችሁ መታወቂያ አውጡ ስትባሉ ፎቶ ስትነሱ ምንድነው የምትነሱት? 3x4 የሆነ ይሄ ከአንገት በላይ የሆነውን አይደል? መልክ የሚለየውን ክፍል ማለት ማንነታችሁ የሚለየውን አካል ነው ተነስታችሁ ፎቶ መታወቂያ ለማውጣት የምትሄዱት እንጂ መታወቂያ ልታወጡ ስትሄዱ ቦርጫችሁን ተነስታችሁ አትሄዱም አይደል? አንድ ሰው ቦርጩን ተነስቶ ሄዶ መታወቂያ ያወጣል ወይ ደግሞ እጁን ከፍ አድርጎ አንስቶ እጁን ተነስቶ መታወቂያ ያወጣል እንዴ? አያወጣም። ከአንገት በላይ ያለው አይደል? ከዛ መታወቂያ ሲሰጥህ የማን እንደሆነ ይታወቃል። ያ መታወቂያ ሲያይ ያንተ መታወቂያ። የቤተ ክርስቲያን ራስ ክርስቶስ ነው ማለት እሱ ነው። በእግዚአብሔር ፊት የሚታይልን ማለት ነው። መልካችን ነው ማለት ነው ክርስቶስ ኢየሱስ። ለዛ ነው በእግዚአብሔር ፊት መቆም የቻልነው እኮ ለዛ ነው። እኛ አይደለንም በእግዚአብሔር ፊት የምንታየው። ጣት አይደለም የሚታየው፣ መልኳ ነው የሚታየው። ራስ የሆነው ክርስቶስ ኢየሱስ። ለዛ ነው እኮ መድኃኒት የሆነን ዘንድ ቀድሞ የገባው ኢየሱስ። ራስ የሆነው ነው ቀድሞ የገባው። ለዚህች ቤተክርስቲያን ቀድሞ የገባው ራስ የሆነው ኢየሱስ ክርስቶስ እና እግዚአብሔር በክርስቶስ ነው እኛን የሚያየን። አያችሁ፣ ቤተክርስቲያንን ሲያያት ክርስቶስን ነው የሚያየው እግዚአብሔር። መልኳን ነው የሚያየው። መልኳ ንጹህ ነው። አያችሁ፣ እሱ ንጹህ ነው ኢየሱስ ክርስቶስ። ራስ የሆነው እሱ ንጹህ ነው እና ለዛ ነው ቤተክርስቲያን ነውር አልባ የሆነችው በእግዚአብሔር ፊት። ነውር አልባ በእግዚአብሔር ፊት የሆነችው ቤተክርስቲያን ራስ የሆነው እሱ ንጹህ ስለሆነ ነው። እኛ ስላልደከምን አይደለም። እኛ ስላልሳትን አይደለም እኮ። እኛ ስላልወደቅን አይደለም። የማይወድቅ የማይስት ብርቱ የሆነ እሱ ኃጢአት የማያውቀው ንጉስ ኢየሱስ ክርስቶስ ስለሚታይ ነው። እሱ ስለሚታይ ነው እና እግዚአብሔር ሲያይ እኔም ብሩክን አይደለም የሚመለከተው፣ ወንድሜ ኤርሚን አይደለም፣ ኤደንን፣ ኤፍሬምን እዚህ ውስጥ ያላችሁ እኛማ ተጋጥመን ገባን እኮ። አያችሁ፣ ተጋጥመን ገባን። ምዕራፍ 3 ላይም ሲናገር እንደዚህ አለ፣ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ካለ በኋላ
የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አለ። አካል ስለመሆን ብልት ስለመሆን የሚናገር ክፍል ነው። በእምነት በኩል የእግዚአብሔር ልጆች የሆኑ ሰዎች በሙሉ በጥምቀት ክርስቶስን ለብሳችሁታል ይላል። ክርስቶስን መልበስ ማለት ምን ማለት ነው? እነዚህ ቃላቶች በተደጋጋሚ የእግዚአብሔር ቃሎች የተለያዩ መልእክታቶች ላይ ተጽፎ እናገኛቸዋለን። ያለ ምክንያት አይደለም የተጻፉት። ክርስቶስ የጽድቅ ልብስ ማለት ነው ኢየሱስ አይደል? በማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ ጌታ ሲናገር የነበረው ማለት ነው። የሰርጉ ቤት ምሳሌ ማቴዎስ ወንጌል መጽሐፍ ምዕራፍ 22 ከቁጥር 1 ጀምሮ ድግስ ተደግሷል። እግዚአብሔር አብ እኮ ቀራንዮ ላይ ትልቅ ድግስ እኮ ነው የደገሰው እ በሰርጉ ስፍራ ላይ ጌታው ሲመጣ የጽድቅ ልብስ የሆነውን ወይ ደግሞ የሰርግ ልብስ ያለበሰውን ሰውዬ አውጥተው ወደ እሳት እንደጣሉት ሁሉ ሰው ክርስቶስን ካለበሰ ምን ይሆናል ማለት ነው? የሚታየው ሰውየው ነው። ክርስቶስን መልበስ ማለት እግዚአብሔር አንተን አያይህም ማለት ነው። አንተን አያይህም። ብዙዎቻችን ለምሳሌ በተለያየ ምክንያት በሰውነታችን ላይ ጠባሳ አለ። ካገባችሁ ባልሽ እና አንቺ የምታውቂው ሚስትህና አንተ የምታውቀው በሰውነት ላይ የሆነ ቦታ ጠባሳ ይኖራል በተለያየ ምክንያት ብዙዎቻችን። ነገር ግን ብዙ ሰዎች ያን ጠባሳ አያውቁትም። ለምንድን ነው ጠባሳውን የማናውቀው? ለብሳችሁ ስለምትወጡ ማለት ነው። የምንመለከተው ልብሳችሁን ስለሆነ አይደል? ጠባሳችሁ ያልታየው ከለበሳችሁት ልብስ የተነሳ ነው። እናንተ ግን ታውቁታላችሁ። ልክ እንደዛ ነው። እግዚአብሔር ያላጠፋን የጽድቅ ልብስ ኢየሱስ ክርስቶስን ስለለበስን ነው። እኛ ስላልታየን ነው። ለዛ ነው ጳውሎስ ምን ይላል? በክርስቶስ ኢየሱስ ተሰወራችሁ ይላል አይደል? በቆላስይስ መልእክቱ ላይ በክርስቶስ ኢየሱስ ተሰወራችሁ። አሁን ተሰውራችኋል። እናንተ አሁን አይደለም የምትገለጡት አለ። አሁን በክርስቶስ ኢየሱስ ተሰውራችኋል። እና የጽድቅ ልብስ ኢየሱስ ክርስቶስን ስለለበስክ ነው ድፍረት ያለ። በቃ እኔ የእግዚአብሔር ጽድቅ ነኝ ትላለህ አይደል? ለምን? የጽድቅ ልብስ የሆነውን ክርስቶስን ስለለበስከው ነው። አንተ ስላልታየ ነው። አንተ ስላልበደልክ አይደለም፣ ስላልታየክ ነው። ነውርክ ስላልታየ ነው። ትበድላለህ እኮ፣ ትስታለህ፣ ትወድቃለህ እኮ። ነገር ግን የጽድቅ ልብስ የሆነው ኢየሱስ ክርስቶስ በአንተ ላይ ስለታየ ነው። በቃ እሱ ነው። በቃ ትምክታችን ኢየሱስ ክርስቶስ ነው ነው የምልህ። ማምለጫችን ኢየሱስ ክርስቶስ ነው። የጽድቅ ልብስ ነው ኢየሱስ። እና ስለ ኃጢአት ኦርቶዶክሶች እኛ ጻድቅ ነን ስንል ትምክት ይላሉ አይደል? ትምክት በጣም እናንተ ትምክተኞች ናችሁ ነው ይላሉ። አዎ ትምክታችን ግን የኛ አቅም አይደለም፣ ክርስቶስ ኢየሱስ ነው። አዎ ትምክት አለን፣ ምንም ጥያቄ የለው። ትምክት የሆነን ግን ክርስቶስ ነው እንጂ የኛ ጉልበት አይደለም፣ የኛ አቅም አይደለም። እኛ በጸሎታችን አላልን፣ በጾማችን አላልን፣ ገዳም ለገዳም በመንከራተታችን አላልን፣ መልካም በመስራታችን አላልን። እሱን ብንል እኮ ነው ትምክት የሚባለው። አላልንም። እኛ የኛ ነገር የለበትም። ግን ትምክት የሆነን ግን አለ። አስቆጥረን ሳይሆን ተቆጥሮልን ነው። ሰርተን ሳይሆን ተሰርቶልን ነው። ከፍለን ሳይሆን ተከፍሎልን ነው። ክርስቶስ ኢየሱስ። ለዛ ነው የዘላለም ሕይወት፣ ስለ ዘላለም ሕይወት ስናወራ ደረታችን ሙሉ በድፍረት ነው የምንናገረው። ዛሬ በሰማይ ከክርስቶስ ጋር ነኝ ትላለህ እኮ። እንደ ይሄን ድፍረት ማን ነው ያለው ከክርስቲያን ውጪ? እንዲህ ብሎ ሊናገር እኮ ድፍረት ያለው የለም። እስላም በለው፣ ኦርቶዶክስ በለው፣ ካቶሊክ በለው፣ የትም ቦታ ሂድ በድፍረት ይሄን የሚናገር የለም። እኔ እንጃ ነው የሚልክ፣ ነገን ነው የሚነግርህ፣ አላቅም። እሱ ሲመጣ ጌታ ሲመጣ ይላል። ጌታ ሲመጣማ ሊፈርድብኝ አይደለም እኮ ሊወስደኝ ነው የሚመጣው። ሊወስደኝ ነው የሚመጣው። ጌታ ክርስቶስ ኢየሱስ እኔ ላይ አይፈርድም። ወዳጆች አማላጄ ነው እያልኩኝ እንዴት ነው እኔ ላይ የሚፈርድብኝ? ክርስቶስ ኢየሱስ ሊቀ ካህኔ፣ ክርስቶስ ኢየሱስ ዋሴ ነው እያልኩኝ፣ ክርስቶስ ኢየሱስ ጠበቃዬ ነው እያልኩኝ መጥቶ ይፈርድብኛል። እንዴት ነው የምለው? ክብር ለኢየሱስ ይሁን፣ ክብር ለእርሱ ብቻ ይሁን። አይፈርድብኝም። ሊፈርድ አይደለም የሚመጣው እኔ ላይ። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም፣ ፍርድ የለባቸውም ማለት ነው። ሞት የለባቸውም ማለት ነው። ጌታ ክርስቶስ ኢየሱስ ሲመጣ ቤተክርስቲያንን ሊወስድ ነው።
ሙሽሪትን ሊወስድ ነው። ሙሽራው የሚመጣው ቤተክርስቲያንን ሊወስድ ነው። ስለዚህ ነገር ጳውሎስ በተሰሎንቄ መልእክቱ መጽሐፍ ምዕራፍ 5 ላይ ሲናገር ምን አለ መሰላችሁ? እንደዚህ አለ። ቆይ ክርስቶስ ኢየሱስ አሁን ኦርቶዶክሶችን አይደለም ይሄን ጥያቄ የሚጠይቀው ክርስቲያኖችን ነው የሚጠይቀው። ጌታ እንደ ሌባ ይመጣብኛል የሚል ሰው አንድ ቁጥር ይጻፍ እስኪ። አሁን ኦርቶዶክስ አይደለም የጠየቁ ያለሁት ክርስቲያኖችን ነው። ጌታ እንደ ሌባ ይመጣብኛል የሚል ሰው አንድ ቁጥር ይጻፍ። አሁን ጋጉ የሚባል ስም ይዘህ ወዳጄ ከዚህ የተሻለ ምንም አጽፍ። ጋጉ የሚባል ስም ይዘህ ክርስቲያን ነህ ቱዴይ ክርስቲያን ነህ? እሺ ሌላ ሰው አለ? ጌታ እንደ ሌባ ይመጣብኛል የሚል ሰው ጌታ እንደ ሌባ ይመጣብኛል የሚል ሰው እሺ ክርስቲያን ነህ? እሺ ክርስቲያን ነህ? እሺ ይመጣብሃል ጌታ እንደ ሌባ። ሌባ መች ነው የሚመጣው? ልጠይቅህ አንተ ሌባ በቀን ነው? እሺ እሺ ቡርቴ ሁለት እሺ ሁለት ሰው አግኝቻለሁ። ሶስት ሰው እንደ ሌባ የሚመጣባቸው ሶስት ሰው አግኝቻለሁ። ይመጣብኛል ነው እንደ ሌባ ከሆነ እኮ ይመጣብኛል ነው። ሌባ ይመጣልኛል ይባላል እንዴ? ምን ሆናችሁ ነው? ከመሆን ሌባ ከሆነ ይመጣብኛል ነው። ሌባ እንዴት መጣልኝ ትላላችሁ? ሊሰርቅ እኮ ነው ሌባ የሚመጣው። ሌባ እኮ ሊሰርቅ ነው የሚመጣው። ሌባ ይመጣልኛል አይባልም፣ ይመጣብኛል ነው የሚባለው ሌባ። እሺ መክሊት እሺ 4 ሰው 5 ሰው። ሌባ የሚመጣው በቀን ወይስ በጨለማ? በቀን ነው ወይስ በጨለማ? ሌባ የሚመጣው በቀን ነው በጨለማ? ሌባ በጨለማ ነው የሚመጣው። እናንተ ጨለማ ውስጥ ምን ታደርጋላችሁ ታዲያ? ኑዋ ወደ ብርሃን። በጨለማ ምን ሰራላችሁ? እግዚአብሔር ቃል ሲናገር እንደዚህ ይላል። እሺ አሁን ለጻፋችሁ ሰዎች ለሌሎቻችሁ አንዴ ቆይ ስልኬን አንዴ ላንብበው፣ ቃል በቃል ላንብበው። እሺ እንደዚህ ይላል በተሰሎንቄ መልእክቱ ላይ ጳውሎስ ላልጻፋችሁም ለጻፋችሁም ይሆናል። የጌታ ቀን እኮ እንደ ሌባ ይመጣል። እነማን ላይ ነው ጥያቄው? እሺ የጌታ ቀን እንደ ሌባ ሲል እነማን ላይ መጠየቅ አለበት? እሺ የተባለው ሁሉ ለኔ ነው ብላ አትቀበል። ማን ላይ ትላለህ? ማን ላይ ነው የሚመጣው? የጌታ ቀን እኮ እንደ ሌባ ነው የሚመጣው፣ ግን ማን ላይ? እሱ መጠየቅ አለበት። እሱ መጠየቅ አለበት። እሺ እንደዚህ ይላል እንግዲህ ተመልከቱ ወንድሞች ሆይ ቁጥር 1 ጀምሮ ስለ ዘመናት ስለ ወራት ልጽፍላችሁ አያስፈልጋችሁም አለ ጳውሎስ። ለምን ስለ ዘመናት ስለ ወራት ልጽፍላችሁ አያስፈልግም? ምክንያቱም ሌባ በሌሊት እንደሚመጣ የጌታ ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ፣ ዕውቀቱ አላችሁ። ምን ሌባ በሌሊት እንዲመጣ የጌታም ቀን እንዲሁ እንደሚመጣ ታውቃላችሁ፣ ዕውቀቱ አላችሁ እንጂ እናንተ ላይ ይመጣል አይደለም እያለ ያለው። ኦፍ ኮርስ ዕውቀቱማ አለን በሚገባ ዕውቀቱ አለን። ከዛስ ሰዎች ሰላምና ቁጥር 3 አሁን ስታነቡ በማስተዋል ይሁን። እሺ ካስተዋላችሁ ቃላቶቹን በደንብ ካስተዋላችሁ ምን እያለ እንደሆነ ትረዳለህ። ካላስተዋላችሁ ግን ከከባድ ነው። ሰዎች ሰላምና ደህንነት ነው ሲሉ ሰላምና ደህንነት ነው ሲሉ እነማ ሰዎች ሰላምና ደህንነት ነው ሲሉ እነማን ናቸው? እነዚህ ሰዎች እነማን ናቸው? ቶሎ በሉ ኮሜንት ላይ። ሰዎች ሰላምና ደህንነት ነው ሲሉ እነማን? እነሱ አይደል? ከመሆን ቶሎ ጻፉ። እነሱ ናይስ። በቃ እነሱ
እነማን እንደሆኑ በግልጽ ይናገራል ክፍሉ። በቃ እነሱ አይደል ሶስተኛው ወገን፣ ስለ ሶስተኛው ወገን ነው እየተናገረ ያለው። ሰዎች ሰላምና ደህንነት ነው ሲሉ ይልና ምጥ እርጉዝን ሴት አንዴ ሶሪ አንዴ ጠፋብኝ። ቆይ ታክ ያን ጊዜ ይላል። እሺ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ይላል። እሺ ምን አለ? ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። እነማን ላይ ነው ጥፋት የሚመጣው? ጥፋት ይመጣባችኋል ቢሆን እኛ ላይ ነበር የሚሆነው አይደል? ጥፋት ይመጣባችኋል ቢሆን እኛ ላይ ነበር የሚሆነው። ጥፋት ይመጣባቸዋል ከሆነስ እነሱ ላይ ከዛስ ከቶም አያመልጡም ይላል። ከቶም አታመልጡም አይደለም ቃሉ የሚለው። ከቶም አታመልጡም አይልም። ከቶም ምን ይላል? አያመልጡም። እነሱ አይደል? እነሱ አሁን ቁጥር 4 ደግሞ እናንተ ግን አያችሁ እንዴት ከፍሎ እንደሚነግረን እግዚአብሔር ቃል ስለነሱ ነገረንና አሁን ደግሞ ስለኛ ይነግረናል። ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ሃሌሉያ። ቀኑ እንደ ሌባ እናንተ ላይ ይደርስ። ማራናታ እኮ እያልን እኮ ያለነው ወዳጆቼ፣ እንደ ኢየሱስ ናፈቀን እኮ እያልን ያለነው። ቅዱሱ መንፈስና ሙሽራይቱ እኮ ና ይላሉ። ና እያልን ያለነው እኛማ ና ነው የምንለው። እናንተ ምን አለ? ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። ከዛ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። ከሌሊት ወይም ከጨለማ አይደለንም። እነሱስ ልክ በኖህ ዘመን እንደነበረው እኮ ነው። እሺ በኖህ ዘመን ምን ነበረ? እግዚአብሔር አዘዘው፣ ኖህን በእምነት መርከብ አዘጋጀ። ሌሎቹስ ሲበሉ፣ ሲጠጡ፣ ሲጋቡ፣ ሲያገቡ ህይወት ቀጥሎ ነበር። ዛሬ የጥፋቷ ሊመጣ የሆነ ሰውዬ የዛሬ ሳምንት ሊያገባ ምናልባት ፕሮግራም ይዟል። ብድር ተበድሮ ሊከፍል በቃ ህይወት ቀጥሏል እያልኳችሁ ነው ያለሁት። አሁን ምን ኖሩ አይነት ህይወት ምንም ነገር አያውቁም። ከዛስ የጥፋቷ ድንገት መጣባቸው። ከዛስ ምን ሆኖ የጥፋት ውሃው አጠፋቸው፣ ወሰዳቸው። በእምነት መርከብን ያዘጋጀውስ ነው። የጥፋት ውሃ ሲመጣ ለሱ ጥፋት አልሆነበትም። እግዚአብሔር መርከቡን ዘጋው እኮ ነው የሚለው። አሁን በክርስቶስ ኢየሱስ የገባችሁ ሰዎች ክብር ለኢየሱስ ይሁን። እግዚአብሔር ዘጋው፣ ወደ መርከቡ ገባ። ውሃው ኖህን አይደለም ያጠፋው፣ ኖህን ከፍን ያደረገው ወደ ላይ ከፍ አለ ከነ መርከቡ። እና በእኛ ላይ አይመጣብንም፣ ለእኛማ ይመጣልናል ጌታ ክርስቶስ ኢየሱስ። በፍርድ ውስጥ ላሉት ግን ይመጣባቸዋል፣ ከቶም አያመልጡም። ለምን? ሰው በኢየሱስ ካልሆነ በስተቀር አያመልጥም። ማምለጫው ክርስቶስ ኢየሱስ ብቻ ስለሆነ፣ ማምለጫው ንጉሱ ብቻ ስለሆነ ማለት ነው። ማምለጫው የኛ አባት ብቻ ስለሆነ ነው። የእግዚአብሔር ቃል ይሄን ይናገራል። በዚህ ድፍረት ነው የምንናገረው። ስለ ኢየሱስ ስንናገር፣ ስለ ክርስትና ስናወራ እርግጠኛ ሁነን ነው የምንናገረው። ኢየሱስ ማምለጫችን ስለሆነ አይደል? ትምክታችን ስለሆነ እኛ ስለ ቅድስና ስለ ጽድቅ ስናወራ አቅማችንን እያሳየን አይደለም። የኛ ጡንቻችን እንደዚህ አብጧል እያልን አይደለም ያለ ነው። ጻድቅ የሆነ ዘመድ በሰማይ ያለን እያለን ያለ ነው። ጻድቅ የሆነ ወዳጅ ቤተሰብ በሰማይ ያለን እያለ ነው። እሱ ማምለጫችን ነው። በቃ በዘፍጥረት መጽሐፍ ምዕራፍ 45 ላይ ስለ ዮሴፍ ሲናገር ዮሴፍ ለወንድሞቹ ለዛ ለሸጡት ማለት ነው ለሸጡት ምን ሆናቸው ይላል? ምን ሆናቸው ይላል? ቀድሞ በመውጣቱ በረሃብ ሰዓት ወደ ግብጽ በተሰደዱ ሰዓት ምን ሆናቸው? ቀድሞ ወጣ እኮ ዮሴፍ። ምን ብለውት? ሽጠውት። ክርስቶስ ኢየሱስንም ወገኖቹ ናቸው የሸጡት፣ አሳልፎ የሰጡት፣ ገፉት። ልክ ዮሴፍ እንደተገፋው ማለት ነው። ወደ አሕዛብ ሄደ። ክርስቶስ ኢየሱስም በአሕዛብ እጅ ተገደለ፣ ተሰቅሎ ተገደለ፣ በሮማውያን እጅ ማለት ነው። የዮሴፍ ቀድሞ መውጣት ግን ለወንድሞቹ ምን ሆነ? ፈውስ ሆነ። በረሃብ ሰዓት አላለቁም።
መድኃኒት ሆነላቸው። ክርስቶስ ኢየሱስም ቀድሞ በመግባቱ ለኛ መድኃኒት ሆነልን፣ መድኃኒት ሆነልን። በቃ ትምክታችን እሱ ነው እያልኩ ነው ያለው። ስለ ጽድቅ ስናወራ ስለኛ እያወራን አይደለም ያለነው፣ ስለ ራሳችን እየተናገርን አይደለም ያለነው፣ ስለ ክርስቶስ ኢየሱስ ነው። ትምክት ስለሆነን እየተናገርን ያለነው። በቃ ክርስትና ማለት ይሄ ነው። ክርስትና ይሄ ነው። ይሄ ስለገባችሁ ቅዱሱ መንፈስ ይሄን ስላብራራላችሁ ብዙ ጠቢባን ሊኖሩ ይችላሉ፣ ብዙ አዋቂዎች፣ ብዙ የሚያነቡ ሰዎች ሊኖሩ ይችላሉ። ለነሱ የተሰወረ በስብከት ሞኝነት ግን አሜን ላልን ለኛ እውነቱ ተገልጦልናል አይደል? እውነቱ ገብቶናል። ከዚህ ንቅንቅ አንልም ማለት ነው። ወዴት ይኬዳል? ከክርስቶስ ወዴት ይኬዳል? ከልጅነት ወዴት ይኬዳል? ወደ ባርነት አንሄድም። እኛ ወደ ህግ አንሄድም እያልኳችሁ፣ ባርነት ነው ህግ ማለት፣ ሞት ማለት ነው። ህግ ፈራጅ ነው። ጸጋስ ክብር ለኢየሱስ ይሁን። ጳውሎስ በሮሜ መልእክቱ ላይ የዳዊትን ንግግር ኮት አድርጎ እንደዚህ ይላል፣ ተመልከቱ። አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ምን ይላል? ጌታ ኃጢአቱን ጸጋ ማለት ይሄ ነው። እሺ፣ ህግ ግን ፈራጅ ነው። በቃ በድለሃል፣ ይገልሃል። ህግ ተላልፈሃል፣ ይገልሃል። ህግ ጸጋስ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ጸጋ ማለት ይሄ ነው። እግዚአብሔር በምህረቱ ባለጠጋ ስለሆነ መሐሪ ብቻ እኮ አይደለም ባለጠጋም ጭምር ነው። የምን የምህረት ባለጠጋ ጭምር፣ የምህረት ባለጠጋ ጭምር። ሀብታም ነው ባለጠጋ ማለት፣ ሰጥቶ 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 የማያልቅበት ማለት ነው። ከበርቴ ማለት ነው። እግዚአብሔር የምህረት ባለጠጋ ነው። እግዚአብሔር በምህረት ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን ሙታን በነበርን ጊዜ፣ ክብር ለኢየሱስ ይሁን፣ በምህረቱ ባለጠጋ የሆነ አምላክ አለ። ጸጋ ማለት ይሄ ነው። ጸጋ ማለት እና ትምክታችን ኢየሱስ ክርስቶስ ነው። ትምክታችን ኢየሱስ ክርስቶስ ነው። አይናችን ከቀራኒው ላይ አይወርድም። አይናችን ከመስቀሉ ስራ ላይ አይወርድም። ምንናገረው ምንተርከውም የመስቀሉን ስራ ብቻ ነው። እግዚአብሔር ጀምሮት ጨርሶታል። እግዚአብሔር ጀምሮት እኛ እጅ ላይ የሆነ ህይወት የለም፣ የዘላለም ህይወት የለም። እግዚአብሔር ጀምሮት በእኛ በኩል የሚፈጸምም የዘላለም ህይወት የለም። እኛ ላይ ወደቀም ሰዎች በሰዎች በኩልም የሚፈጸም እግዚአብሔር ቀራኒው ላይ ጀምሮት በጌታ ራት የሚያልቅ የዘላለም ህይወት የለም እያልኩ ነው ያለሁት። መስቀል ላይ ነው የጨረሰው። በቃ እግዚአብሔር በቀራኒው መስቀል ላይ ተጀምሮ በጥምቀት በኩል የሚያልቅ የዘላለም ህይወት የለም። ተፈጽሟል። ቀራኒው ላይ እዛ የዘላለም ህይወት ያገኘ ሰው የሚፈጽማቸው ናቸው እንጂ እነዚህ ሲፈልግ የሚያኮርፍ ሰውዬ፣ ደስ ሲለው የሚስቅ ሰውዬ እጅ ላይ አይደለም የዘላለም ህይወት የወደቀው በጭራሽ በጭራሽ። በእኛ እጅ ላይ አይደለም የዘላለም ህይወት አይደለም በጭራሽ። ክብር ለኢየሱስ ይሁን። ቀራንዮ ነው። ጌታ ክርስቶስ ኢየሱስ ሲናገር ምን አለ? እኔ ህግና ነቢያትን ልሽር አልመጣሁም አለ። ከእግዚአብሔር ከሆነው አንድ ቃል አይሻርም። ምን አለ ግን? እናንተ ልትፈጽሙ ያልቻላችሁትን ልታደርጉት ያልቻላችሁትን ልፈጽም አለ። አዎ ከህግና ከነቢያት የተሻረ አንድም ቃል የለም። ምን ሆኗል ግን? ተፈጸመ። ተፈጸመ። ጌታ ክርስቶስ ኢየሱስ መስቀል ላይ እንዲህ አለ፣ ተፈጸመ አለ። ቅዱስ ጳውሎስ በሮሜ መልእክቱ ላይ መጣና በምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የህግ ፍጻሜ ነው አለ። የህግ ፍጻሜ በሆነው በክርስቶስ ኢየሱስ የሚያምን ሰው ጻድቅ ነው ማለት ነው አይደል? ሮሜ 10:4 ላይ የሚያምን ሁሉ ይጸድቅ ዘንድ በማ የህግ ፍጻሜ በሆነው በክርስቶስ ኢየሱስ። የህግ ፍጻሜ የሆነውን ኢየሱስን ስትመለከት ምን ትሆናለህ? አንተ ጻድቅ ትሆናለህ። እሱ ስለጨረሰው ማለት ነው። ጀምሮት አንተ እጅ ላይ አይደለም ጽድቅ የሚመጣው፣
እዛው መስቀል ላይ አልቋል። የሚያምን ሁሉ ይጸድቅ ዘንድ ምን ሆነ? ክርስቶስ የሕግ ፍጻሜ ሆነ። ለዛ ነው እኮ ስብከቶቹን ማስተዋል እኮ ትችላላችሁ፣ ወይ ደግሞ መልሶቹን። ክርስቶስ ኢየሱስ በማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ እስኪ አንድ ጥያቄ ልጠይቃቸው። ወደ ኢየሱስ መጣና አንድ ሰው ለመዳን ምን ላድርግ አለው አይደል? ማቴዎስ ወንጌል መጽሐፍ ምዕራፍ 19 ላይ ያ ሰውዬ ሃይማኖቱ ምን አይነት ነው? ምን ሃይማኖት ተከታይ ይመስላችኋል? እንደዚህ እንድታነቡ ስለምፈልግ ነው እሺ የምጠይቃችሁ። የሆነ ነገር ስታነቡ ዝም ብላችሁ አንባችሁ አትሂዱ። ቤዝ ይኑሮ። እሺ ይሄን ጥያቄ የጠየቀው ምን አይነት ሰው ነው? እናውቃለን እኮ ምን አይነት ሰው እንደው። ለምን መልሶቹን ተመልከቱ፣ ጥያቄውን ተመልከቱ ምናምን። ያ ሰውዬ ምን አይነት ሰው እንደሆነ ታውቃላችሁ። እሺ ያ ሰውዬ ምን አይነት ሰው ነው? እሺ የምን እምነት ተከታይ ነው ማለት ነው? አህዛብ ነው ወይስ ክርስቲያን ነው ወይስ ደግሞ አይሁዳዊ ነው? ወደ ጌታ መጥቶ አይሁዳዊ አይደል? ናይስ። በቃ አይሁዳዊ። ለምንድን ነው አይሁዳዊ ያላችሁ? አይሁዳዊ ብላችሁ የመለሳችሁት ለምንድን ነው? ለመዳን ምን ላድርግ ብሎ ሲጠይቅ ጌታ የመለሰለት መልስ ሰውየው አይሁዳዊ መሆኑን ይነግረናል አይደል? ሕግ ፈጽም አለው አይደል? ክርስቶስ ኢየሱስ ምን ብሎ ነው የመለሰለት? ሕጉን ፈጽም ብሎ ነው አይደል የመለሰለት? ሕግ ፈጽም የሚባለው አህዛብ አይደለም። ለምን? ለአህዛብ ሕግ ስላልተሰጠ። ሰውየው ክርስቲያን አይደለም። ለምን? በክርስቶስ ሞትና ትንሣኤ ላይ ነው ቤተክርስቲያን የተመሰረተችው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቤተክርስቲያን አልነበረችም ያኔ። ሕግ የተሰጠው ለማን ነው? ለአይሁድ ነው። አይሁዳዊ ነው ማለት ነው። በቃ አለቀ። የሰውየው ማንነት አወቀ። ጌታ ሕግን ፈጽም አለው። ከዛ ይዘረዝርለታል። ይሄን ሕጎች ፈጽም። አይ ከልጅነት ይስጠብቅ ነበር። ለምንድን ነው ክርስቶስ ኢየሱስ ለዛ ሰው ለመዳን ሕግ ፈጽም ብሎ የነገረው? ለምን ይመስላችኋል? ለምንድን ነው ሕግ ፈጽም ብሎ ያለው? ለምንድን ነው ጳውሎስ እንዳለው በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ እንዳለው እንደ ወይን ቤቱ ጠባቂ ክርስቶስስ ለምንድን ነው እንደዛ ያላለው? ለምን ይመስላችኋል? ሕጉን ፈጽም ብሎ ጌታ ሲናገር የምንመለከተው ለምንድን ነው? ለምንድን ነው? አንድ ሁለት ሶስት ቶሎ ቶሎ። ለምንድን ነው ሕግ ፈጽም ያለው? አይ እሱማ ይሁዲ ሊሆን ይችላል እኮ ሰውየው። አሁን ከክርስቶስ ሞትና ትንሣኤ በኋላ እኮ ሕግ ፈጽም የተባለ እኮ ይሁዲ የለም እኮ በጭራሽ። ሄኖክ ናይስ። በቃ ኪዳን ኪዳን ለውጥ ስላልነበረ ነው። ናይስ። አሁን ሄኖክ ምን ማለት መሰላችሁ? ክርስቶስ ኢየሱስ በገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ ጳውሎስ ሲናገር ምን አለ? የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ደግሞስ ከሕግ በታች የተወለደውን ልጁን ላከ ነው የሚለው። ከምን በታች የተወለደውን ልጁን ላከ? ከሕግ በታች። ክርስቶስ ኢየሱስ ሲመላለስ በነበረበት ሰዓት ለራሱ ሕግ የተገዛ ነበር ማለት ነው። ከሕግ በታች ነበር ክርስቶስ ራሱ እና ከላይ የነበረው ምንድነው? ሕግ ነው ማለት ነው። ለመዳን ምን ላድርግ ስትለኝ ምን ትላለህ ማለት ነው? ሕግ ፈጽም ነው ምልክ። ለምን? ከላይ ያልተፈጸመ ሕግ ስለነበረ ማለት ነው። የግዴታ መስቀል ያስፈልግ ስለነበረ መፈጸም ስለነበረበት እና ሕግ ነበር ከላይ የነበረው። በቃ ሕግ ፈጽም ነው የምትለው። ሕጉን ነው መፈጸም ያለበት ለመዳን። በጣም የሚገርመኝ እዛ ክፍል ላይ ጴጥሮስ ያ ሰውዬ ወደ ኋላ ከተመለሰ በኋላ እንግዲህ ታዲያ ማን ሊድን ይችላል? በዚህ አይደለም አለ ክርስቶስ ኢየሱስ። በእግዚአብሔር ዘንድ ግን ሁሉ ይቻላል። አዎ ሁሉም በሚችለው በእግዚአብሔር ልጅ በክርስቶስ ኢየሱስ ቀራንዮ መስቀል ላይ ሆነ፣ ተቻለ እና ሕግ ፈጽም አለው ክርስቶስ ኢየሱስ። የወይን ቤቱ ጠባቂ ግን ወደ ፊልጵስዩስ ከተማ ነበር ጳውሎስ ሄዶ የታሰረው፣ እዛ ወይን ቤት ማለት ነው። ጳውሎስ ጋር መጣና ለመዳን ምን ላድርግ ሲለው ሕግ ፈጽም አላለው። ለምን? ሕግ ቀራንዮ ላይ ተፈጸመ። ሕግ አሁን ከታች ሆነ። ለሕግ ከሞታችሁ ሕግ አይገዛችሁም ማለት ነው። ለሕግ ሞታችኋልና አይደል የሚለው ሮሜ መጽሐፍ ላይ ለሕግ ሞታችኋል ይላል።
ሰው ለህግ ለምሳሌ ኢትዮጵያ ውስጥ የሚኖር ሰው ሲሞት የኢትዮጵያ ህገ መንግስት ይገዛዋል? ኢትዮጵያ ውስጥ እየኖረ ወይ አሜሪካ እያላችሁ ሰዎች በስጋ ብትለዩ ከዚህ ዓለም የአሜሪካ ህገ መንግስት ይገዛችኋል? እናንተን የአሜሪካ ህገ መንግስት ይገዛችኋል ወይ ደግሞ ኢትዮጵያ አይገዛችሁም። በስጋ እስካላችሁ ድረስ ነው የዛች ሀገር ህግ የሚገዛችሁ። ለህግ ሞታችኋል ይላል ጳውሎስ። ለህግ የሞተ ሰው ደግሞ ህግ አይገዛውም ማለት ነው። ኦልሬዲ ለህግ ሞታል አንተ። ህግ ከበታች ሆነ። አሁን እስከላይ ያለው ምንድነው? ጸጋ ነው። በክርስቶስ ኢየሱስ የሆነ ጸጋ ነው። እና ጳውሎስ ህግ ፈጽም አይለው። ምንድነው? በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሁን ጸጋ ነው። ጸጋ ነው። በክርስቶስ ኢየሱስ ያለ የዘላለም ህይወት የዘላለም ህይወት ይሄ ነው። በቃ ትምክታችን። እኛ ክርስቲያኖች ስለ ዘላለም ህይወት ስናወራ ኢየሱስን ነው የምንተርከው። እኔ የሚል ነገር ከገባ ክርስትና አይደለም፣ እሱ ልዩ ወንጌል ነው። እሺ ገላትያ ቤተክርስቲያን ላይ የገባው ልዩ ወንጌል ማለት ነው። ክርስቶስ እና ብለህ ከጨመርክ ምንም ነገር ነው የምልህ። መስቀሉ ላይ ሲደመር ብለህ ምንም ነገር ብታስገባ እነ ማርያምንም እነ ጳውሎስንም ይሁን ራስህን ብታስገባ እሱ የተረገመ ነው። ልዩ ወንጌል ነው። ስለ ዘላለም ህይወት ሲወራ መስቀል ብቻ፣ ኢየሱስ ክርስቶስ ብቻ። ለዛ ነው እኛ በድፍረት የምንናገረው እያልኩ ነው። የኔ ነገር ስላልገ የኛ ነገር የዘላለም ህይወት ላይ ቢገባ ኖሮ በድፍረት መናገር አንድም ሰው አይችልም። አንድም ሰው ስለ ዘላለም ህይወት መናገር የሚችል ሰው የለም። ማንም እርግጠኛ መሆን አይችልም። ማንም። ምክንያቱም ጽድቃችን የመርገም ጨርቅ ነው። ጽድቃችን ነው ያልኩት፣ ኃጢአታችን አይደለም። የመርገም ጨርቅ ነው የሚለው መጽሐፍ። ጽድቃችን፣ መልካም ህይወታችን፣ መልካም ስራችን ምንድን ነው? የመርገም ጨርቅ ነው። እኛ ብንደመር የዘላለም ህይወት ላይ አብቅቶልን ነበር ማለት ነው። ክብር ለኢየሱስ ይሁን። እኛ ያለንበት፣ እኔ የለሁበት። እኔ በግ ነኝ፣ እረኛዬ እርሱ ዋስትናዬ ነው። ተባረኩ። ክርስትና ማለት ይሄ ነው። ክርስትና ማለት ይሄ ነው። መጠየቅ የሚፈልግ ሰው ካለ ኤርሚ ያለክ ድምፅን አሰማ እያሉት ነው ከታች ኮሜንት ላይ አለኝ። አንድምነት አለው እየሰማው ነው። ቴንኪው ተባረክ። የሚቀጥሉ ሰዎች ካሉ መቀጠል ይችላሉ። ቴንኪው ማስገባት ይችላለን። ማረፍ ካለብህ ግን ማረፍ አለብሽ ኤርሚ። እሺ ተባረኩ። ሐሙስ ትምህርት አለን። እሺ ሐሙስ ትምህርት አለን። በተለይ እዛ አውስትራሊያ የተገደሉ አይሁዳውያን አሉ አይደል? የተገደሉት ሃኑካ የተባለውን በዓላቸውን እያከበሩ ነውና ለምንድን ነው ይሄ በዓል መከበር የጀመረው የሚለውን ከእግዚአብሔር ቃል እያነሳን እንማማራለን። ሃኑካ የተባለው በዓል ሲከበር በነበረበት ሰዓት ነው አሸባሪዎች ምናምን እኔ አላቅም እንትኑን ዲቴሉን፣ ግን የሞቱት እነዛ ሰዎች ማለት ነውና መጽሐፍ ቅዱሳዊ ነው ወይ ይሄ ክብረ በዓል የሚለውን እንማማራለን። ሐሙስ ከ3 ሰዓት ጀምሮ ጌታ ክርስቶስ ኢየሱስ በዮሐንስ ወንጌል መጽሐፍ ሲናገር ምዕራፍ 10 ቁጥር 22 ላይ የቤተ መቅደስ መታደስ በዓል ሆነ ይላል አይደል? የቤተ መቅደስ መታደስ በዓል ሆነ። እስኪ ፖስት አድርጉት አንዴ። ዮሐንስ 10:22 ከግብጽ የወጡበት አይደለም። ከግብጽ የወጡበት አይደለም። ሃኑካ አይደለም። ከግብጽ የወጡበት አይደለም። ዮሐንስ 10:22 ትንቢተ ዳንኤልን ስናጠና አብሮ የነበረ ሰው አይስተውም። ይሄን በደንብ ስናጠና የተከታተለ ሰው ይሄን አይስተውም። ዮሐንስ ወንጌል 10:22 ሐሙስ 3 ሰዓት ላይ በኢየሩሳሌምም የመቅደስ መታደስ በዓል ሆነ ይላል አይደል? ይሄ የመቅደስ መታደስ በዓል ምንድነው? ለምንድን ነው መታደስ ያስፈለገው? ምን ሆኖ ነበረ የሚለውን እናያለን። ሃኑካ ማለት ይሄ ነው። እሺ ዮሐንስ 10:22 ላይ ያለው ክብረ በዓል ነው ሃኑካ ተብሎ የሚጠራው። የቤተ መቅደስ መታደስ በዓል ማለት ነው። እሺ ሃኑካ ይሄ ነው። ጌታ በነበረበትም ሰዓት ያከብሩ ነበረ።
ዛሬም ድረስ ያከብራሉ። ቤተ መቅደሱ የለም በእርግጥ ቤተ መቅደሱ ፈርሷል። በ007 ነው የፈረሰው፣ ግን ክብረ በዓሉን ያከብሩታል እስካሁን ድረስ። በዛ በሚያከብሩበት ሰዓት ነው እንግዲህ 15 ሰዎች ምናምን ነው የተገደሉት በአውስትራሊያ። ሰው ከእግዚአብሔር ቃል እያነሳን እንማማራለን። እሺ፣ ስለዚህ ክብረ በዓል ከትንቢተ ዳንኤል መጽሐፍ በደንብ ጥቅሶችን እያነሳን ማለት ነው። ተባረኩ። እሺ፣ የገባችሁ ሰዎች ሀሳብ መስጠት ትችላላችሁ። የሚዬ አንሚዩት አድርገህ ነበር። አይ በስተት ነው ወንድምነት፣ በስተት ነው። እሺ እሺ እሺ፣ ቀጥሉ። ኤፍሬም ገብሩ ሄደን እሺ፣ አላችሁ ይሰማችኋል? አለም ብሩክ እኔ እንኳን አሁን እንቅልፍ የተነሳ አልተዘጋጀሁም፣ ይቅርታ። እሺ 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 ሌሊት ላይ ስለሆነ። እሺ፣ ሰላም ናቸው? እግዚአብሔር ይመስገን። እንኳን ደህና መጡ። በምን ሰነበታችሁ? ጌታ ይባረክ። አሜን አሜን። ብሩክ አለሁ I ለማለት wasn't even at school that time, so I don't even know what word. እሺ፣ ገስት ላይ ያላችሁ ሰዎች ለምን እንደላካችሁ አልገባኝም፣ ግን ዝም ብዬ በስተት ከሆነም ትወርዳላችሁ ላስገባችሁ ነው። ራዕይ መጽሐፍ አዘጋጅቼዋለሁ ከኦልሞስት ትምህርቱን፣ ግን ለመጫን አስቸጋሪ ሆነብኝ። ፋይሎቹ ትልልቅ ስለሆኑ ቴሌግራም ላይ ለመጫን አስቸጋሪ ስለሆነብኝ ነው። አስተካክዬ ምን እንደማደርግ እሺ፣ ብቻ ፋይሉ ትልልቅ ሆነ ቴሌግራም ላይ ለመጫን፣ ለዛ ተቸግሬ ነው እንጂ ትምህርቱ ተዘጋጅቷል። ኦልሞስት 74 ቀን የሚፈጅ ትምህርት ተዘጋጅቷል። በተከታታይ ከሆነ 74 ቀን 2 ወር ከምናምን ማለት ነው። በሳምንት የሆነ ቀን ከሆነ ግን ያው ለ4-5 ወር አካባቢ ይሆናል ማለት ነው። ግን ትምህርቱ ተዘጋጅቷል። መጫን ግን ከአስቸጋሪ የሆነ ፋይሉ ትልቅ ሆነ ቴሌግራም ላይ ለመጫን። ራዕይ መጽሐፍን ለመረዳት ትንቢተ ዳንኤልን ማጥናት፣ ጌታ የተናገራቸው ስለመጨረሻ ዘመን ማጥናት፣ ሕዝቅኤልን፣ እነዚህም ማጥናት ወሳኝነት አለው። ካልሆነ ብዙ ትክክል ያልሆኑ ትርጓሜዎች ይኖሩታል። በተለይ ደግሞ ያው ከቴዎሎጂም አንፃር በእርግጥ ያው ክርክሮች አሉት። ቢሆንም ግን የቀደሙት ኪዳናትን ወይ ደግሞ የቀደሙት መጽሐፍትን ግን ማጥናት ለራዕይ መጽሐፍ ትርጓሜ በጣም ጥቅም አለው። ስለ ቤተክርስቲያን የሚያወራው የትኛው ነው፣ ስለ እስራኤል ሕዝብ የሚያወራው የትኛው ነው የሚለውን ለመረዳት ጥቅም አለው ማለት ይቻላል ማለት ነው። ካልሆነ ግን ራዕይ 12 ቤተክርስቲያን እያልክ ትተረጉማለህ። ራዕይ 12 ቤተክርስቲያን እያልክ ትተረጉማለህ። አብዛኞቹ እንደዛ ስለሚተረጉሙ ማለት ነው። አብዛኞቹ እንደዛ ይተረጉማሉ። ያ የሆነው ደግሞ የቀደመውን የኪዳን መጽሐፍ ባለማጥናት የሆነ ነው። እሺ፣ የሚያንኮራፋ ሰው አለ? እኔ የትኛውን የሚያንኮራፋኝ አልታወቀኝም። እሺ
ስዩ የሚባለው ነው። ዩአሞ የሚባለው ነው።